ሶማሌ ፈቃድ ስላልሰጠች ብቻ የፖለቲካ ጨዋታ እየተጫወተችባቸው አንድ ፓስፖርት የሶማሌላንድ ሰው አንድ ፓስፖርት ማግኘት አይችልም በዓለም ላይ ወይም ሀገራቸው እውቅና አግኝቶ እንደ ሀገር አልተቆጠሩ ዝም ብለው ነው እየኖሩ ያሉት። ኤርትራውያን ግን እንደዛ አይነት እንትን አልደረሰባቸው። የኛ ጥያቄ ኤርትራ ሀገር ስትሆን ለኢትዮጵያ መከበር የነበረበት ጥቅም አልተከበረም። ይሄን ደግሞ ያደረጉት ሆን ብለው በኢትዮጵያውያንና በኤርትራውያን መካከል የእድሜ ልክ ቁርሾ፣ የእድሜ ልክ ጠላትነት፣ ቀጠናው ሁል ጊዜ በጦርነት እንዲታመስ ታስቦ ስለነበረ ነው። የዚህ ሁሉ የታሪክ መበላሸት በዋነኝነት ተጠያቂ ህወሓት ነው። እኔ ህወሓትን ለትግራይ ህዝብ ለኢትዮጵያ ህዝብ ነቀርሳችን እንደሆነ አምናለሁ። በዚህ የተነሳ በጣም ብዙ የትግራይ ተወላጆች እንደተጎዱ አውቃለሁ። ትውልድ በየዘመኑ ወደ ጦርነት እንዳስገባ አውቃለሁ። በታሪካችን ውስጥ ያለ ነቀርሳ ነው፣ ምንም የሚረሳ አይደለም። ይሄን ሁሉ ሲያደርግ ግን ቢያንስ ኢትዮጵያውያንና ኤርትራውያን ተከባብረን ጉርብትናችንን ጠብቀን እንድንሄድ የሚያደርግ ስራ መስራት ነበረበት። ይሄንን አልሰራም። ይሄው እስከዛሬ ድረስ ዳፋው መጥቷል። አሁን ትላንት ስለ አሰብ ጉዳይ ማንሳት የአሰብን ጉዳይ ወደ ፓርላማ ወደ ፖለቲካዊ ውይይት ይዞ መምጣት ያሳስራል፣ ያስገድላል። ከዛም አልፎ ተርፎ የአሰብን ጉዳይ ማንሳት ነውር ነው፣ ይሄን የሚያነሳ ሰው ትክክል አይደለም የሚል ያለመጠየቅ የተሸናፊነት መንፈስ በሀገሪቷ ላይ እንዲኖር ተደርጓል። ይሄ ደግሞ ላለፈው 30 ዓመት ትውልዱም ጭምር ዳግመኛ እንዳያነሳው እንዳያስበው ተደርጎ የተሰራ ስራ አለ። ግን ሁሉም ሰው በሆዱ ይዞ እያብገነገነው የፖለቲካ ጫናም ስለነበረበት ዝም አለ። አሁን ግን እኔ ኤርትራውያን እንዲያውቁት የምፈልገው ነገር በአንድም በሌላም መንገድ የትውልዱ ጥያቄ ነው፣ የኢትዮጵያውያን ጥያቄ ነው፣ የሁላችንም ነው። ምናልባት ውስጣችን ያለው የብሔር መከፋፈል፣ መገዳደሉ፣ መፈናቀሉ ምናምኑ ይሄን ሊያስቀረው አይችልም። በኢትዮጵያ ፖለቲካ ውስጥ ኦሮሞን መጣ፣ አማራም መጣ፣ ትግሬም መጣ፣ ወላይታም አፋርም መጣ። ይሄ ጥያቄ ወደኋላ የሚባል ጥያቄ አይደለም። ዋናው ቁም ነገር መሆን ያለበት ጥያቄው እንዴት ይፈታ ነው። በጣም የተከባበረ ጎረቤታማቾች ሆነን እንድንቀጥል ኢትዮጵያውያን ጥያቄ አለን። በደል ተፈጥሮብናል ነው እያልን ያለ ነው። ሸፍጥ ተሰርቶብናል፣ ሐቃችን አለ ነው እያልን ያለ ነው። ለዚህ መነጋገር አለብን። ለዚህ ቁጭ ብለን መወያየት አለብን። ይሄ በሁለቱም ሀገሮች መካከል ደም መፋሰስ ለማንም አይጠቅምም፣ ለማንም። እኔ በዚህ ጉዳይ አንድም ኤርትራዊ እንዲሞት አልፈልግም። በዚህ ጉዳይ አንድም ኢትዮጵያዊ እንዲሞት አልፈልግም። ምክንያቱም ከጦርነት የሚተርፍ ነገር ስለሌለ ኢትዮጵያም ኤርትራም በጋራ ቢያድጉ የቀጠናው ሀያላን ሆነው ነው የሚቀጥሉት። መፍታት በሚችሉት ጉዳይ ግን ወደ ኋላ ሲሉ እርስ በርሳቸው ጦርነት ሲማዘዙ ግን አንዱ አንዱን ይበላል። አሁን ደግሞ ባለው የዓለም የፖለቲካ አሰላለፍ እኛ ወደ ቀይ ባህር መውጣት ውዴታ ሳይሆን ግዴታችን ነው። ዓለም ላይ የተፈጠረ ያለው የፖለቲካ አሰላለፍ እንደዚህ ቀደሙ ጓዳ ውስጥ ተደብቀን የምንቆምበት እድል የለም። ምክንያቱም ቀጠናው ላይ ያሉት ጎረቤቶቻችን ምንድነው ለኛ የሚያስቡት ብለን ስንል በጣም አደገኛ ነገሮች ነው የምናየው። ስለዚህኛ ዙሪያችንን የተከበብነው ኢትዮጵያን ሊበሉ ያሰፈሰፉ ጅቦች ናቸው እየጠበቁ ነው ያሉት። ስለዚህ ሉዓላዊነታችንን ማስከበር አለብን። የባህር በር ማግኘት የቅንጦት ጉዳይ ብቻ ሳይሆን የሉዓላዊነትም ጉዳይ ነው። ይሄንን ተገንዝቦ ቁጭ ብሎ ተወያይቶ የሚሻለው ሰጥቶ በመቀበል መርህ ረጋ ብሎ ተነጋግሮ መፍታት ይሻለናል። ሁለት ነገር ነው ያለው አማራጭ።
በሰላም መፍታት ካልተቻለ ግን ኢትዮጵያ የባህር በሯን የማስመለስ ግዴታ ነው ያለበት። ውዴታ አይደለም ግዴታ። እዛ ላይ ማየት በጣም መልካም ነው። በኋላ መለሳለሁ። ቴንክ ዩ። ከቅድስት ቀጥሎ ወደ ኤዩ እንሄዳለን። አንዳንድ ነገሮች አሁን ለምሳሌ ኤርትራውያን ስለፈለጉ ብቻ ለሰላም አይወያዩም። በነገራችን ላይ የሻዕቢያ መንግስት ለምሳሌ እኔ እስከሚገባኝ የሻዕቢያ መንግስት ስለፈለገ ብቻ አይወያይም። አልሲሲን ወይም ደግሞ ከዚህ ቀደም የነበረውን ሁስኒ ሙባረክን መጠየቅ አለበት፣ ፍቃድ ትጠይቃለህ። እኔ አንዳንድ ጊዜ ይገርመኛል። 2000-3000 ማይል ርቃ ያለችው ግብፅ ናት ለኤርትራ እንደ ወዳጅ የምትሆነው ወይስ ኢትዮጵያ ናት? እንደው መሀሪ መንገድ ላይ ስትደባደብ ባይ እኔ ነኝ መጥቼ ዘልዬ የምገባለህ ወይስ አንድ ግብፃዊ ነው የሚገባለህ? የጋራ ህልውና እንዳለን የሚገባኝ ሳይ እኮ እንዴት እንደዛ አናስብም? እና አንዳንድ ጊዜ ፖለቲከኞች ናቸው ቋንቋችንን የሚደበላለቁት እና ከዚህም መውጣት አለብን። ኢትዮጵያንም የሚጠመዟት ሌሎች አካላት የውጭ ጣልቃ ገብነት ካለ ከዛም መውጣት አለብን። በተረፈ ኤርትራና ወይም ኤርትራውያንና ኢትዮጵያውያን የጋራ ህልውና አደጋ ከተባለ የጋራ ነው ያለን። ለኤርትራ ተነጥሎ ይመጣ የለም፣ ለኢትዮጵያ ተነጥሎ ይመጣ የለም እኔ እስከሚገባኝ። እና አስቸጋሪ ግን የሚሆነው ሌላ ጣልቃ ገብነቶች ያሉ ይመስለኛል ለማለት ያለው። ከቅድስት ቀጥሎ ቴንኪው ወደ ኤዩ እንሄዳለን። ኤዩ 8 ደቂቃ ነው እንደሚ። ኦኬ ቴንኪው ቴዲ፣ አመሰግናለሁ እድሉን ስለሰጠኝ። እኔም በኦሮሚያ ክልል በሀሪሲ ስለተጨፈጨፉ ክርስቲያኖች ነፍስ ይማር ማለት እፈልጋለሁ። ከዛ በመቀጠል ወደ ተነሱት አጀንዳዎች አመራለሁ ማለት ነው። ቴንኪው። ምንድነው ኢትዮጵያ እንግዲህ ሀገር ጠል በሆኑ ኃይሎች ስትመራ ስለነበር ወደብ እንድናጣ ሆነናል ማለት ነው። ወደብ የማጣታችን እድሉ ዝቅተኛ የነበረውን ሀገረ ትግራይን መሰርታለሁ የሚለው የተገንጣይ ቡድን መለስ ዜናዊ ትግራይን ገነጥላለሁ ብሎ እሳቤ ስለነበረው እነሱም ቀጣይ ላይ የነሱ የፖለቲካል ኤክስቴንሽን ከኤርትራ ጋር አንድ የመሆን እድላለን፣ ስለዚህ አሰብን በፕሪቪሌጅ የመጠቀም እድላለን በሚል ፖለቲካል እይታ አሰብን እንድናጣ ሆነናል ማለት ነው። ከዚህ በመቀጠል ግን የዛ ፖለቲካል ኤክስቴንሽን አሁንም የተገንጣይ አስገንጣይ ፖለቲካል ኤክስቴንሽን ያለው አብይ አህመድ የአሰብን ጉዳይ ለሶስት ነገሮች እየተጠቀመበት ነው ብዬ አስባለሁ። ናምበር 1 የራሱን የጄኖሳይዳል እየፈጸሙ ያለውን ወንጀል ለመደበቅ ለህዝቡ አጀንዳ መስጠት ስላለበት ህዝቡን ለመከፋፈል ይመቸው ዘንድ ያመጣው የፖለቲካ ፕሮጀክት ነው። ከዛ በመቀጠል ደግሞ ግራጁዋሊ ኮላፕስ ማድረግ ይፈልጋል የኢንተርናሽናል ኮሚኒቲውን። ኢትዮጵያ አሰብን የማግኘት ወይም ወደብን የማግኘት ኢንተረስቷን ኢንተርናሽናሊ ኮላፕስ ማድረግ ይፈልጋል። ከዚህ በኋላ እኮ አሰብን መጠየቅ እንዳይቻል አድርጎ ነው ቅርቃር ውስጥ ያስገባው አብይ አህመድ። ምክንያቱም በባሌም ይሁን በቦሌ አይቀርም ብሎ የጦርነት የኤርትራን ህዝብ እያዋረዱ በየአመቱ 1 ሚሊዮን ኤርትራ እየጨመርነ ነው ብሎ ያልሆነ ጥያቄ መጠየቅ ጥያቄያቸው ራሱ ባይ ኢትሰልፍ እርስ በርሱ የተምታታበት ነው። የሚጠይቁት ጥያቄ ምንድን ነው ነው። ሶስተኛው ግን ቤዚክሊ አብይ አህመድ እየሰራ ያለው የጂኦፖለቲካል ኢንተረስቱን በቀጠናው ኢንተረስት ያላቸውን ሀገሮች ጦርነቱ በአማራ ክልልና በትግራይ ክልል እንዲሆን ይፈልጋል። ጦርነቱን ከጀመረው በኋላ የጂኦፖለቲካል ዋሩ ኢን ዘ ላንድ ኦፍ አማራ ኤንድ ትግራይ ሪጅን እንዲሆን ይፈልጋል። ዳት ኢዝ ዘ ሜን ኦብጀክቲቭ። ሶስት ኪ ነገሮች የሚጠቀምባቸው አብይ አህመድ እሱ ነው እንጂ ሲቪል ዋር ባለበት ሀገር፣ ሀገራዊ አንድነት በሌለበት ሀገር፣ በአንድ ሰንደቅ ዓላማ መግባባት በሌለበት ሀገር፣ ሃይማኖት ከአንድ ሃይማኖት በሚጣላበት ሀገር ምንም አይነት ናሽናል ኢንተረስት የጋራ የሆነ ናሽናል ኢንተረስት በሌለበት ሁኔታ ላይ አብይ አህመድ ይሄንን የፖለቲካ ፕሮጀክት ይዞ አይመጣም ነበር። ቢሆን ኑሮ እኔ መጀመሪያ ያለበት ራሱ ሀገራዊ እርቅ ነው። መጀመሪያ ፒስ ኤንድ ሴኩሪቲ ነው አገር ውስጥ ዲቨሎፕ ማድረግ መቻል ያለበት። ፒስ ኤንድ ሴኩሪቲ ዲቨሎፕ ሳታደርግ ማንን ይዘህ ነው ልትዋጋ የምትችለው ነው። በጦርነት እንደሆነ እየፈከሩ ነው እነሱ። ኢቭን አሰብ ላይ አብይ አህመድ ያለው ኢንተረስት ምንድን ነው ነው እነሱ የሚሉት አክሰስ ቱ ዘሲ ነው። ሌሎቹ አመራሮቹ ደግሞ ሲሉ የምትሰማቸው
አሰብ ላይ የባለቤትነት ጥያቄ ነው ያለብን። ወደብ ስለተወደደብን ሳይሆን የህዝብ ቁጥራችን ስለበዛ ሳይሆን አሰብ ላይ የባለቤትነት ኢንተረስ ነው ያለን ነው። የባለቤትነት ኢንተረስ ካለ አሰብ ላይ ሶማሌላንድ ላይ ሄደህ ለምንድን ነው ሜሞራንደም ኦፍ አንደርስታንዲንግ የተፈራረምከው? which one is comes at first? የራስ የሆነ ሀብት by any means ማግኘት በዲፕሎማሲ ኦር በጦርነት ማግኘት ነው ፕራዮሪቲ ወይስ ዓለም አቀፉ እውቅና ባልሰጣት ሀገር ላይ ሄደህ ሜሞራንደም ኦፍ አንደርስታንዲንግ ተፈራርመህ የራስን የጂኦፖለቲካል ኢንተረስ ኮላፕስ ማድረግ ነው። ለዛም ነው ኢትዮጵያ ለወደፊት የወደብ ጥያቄን ኮላፕስ የሚያደርግ አንደርስታንዲንግ ነው አብይ አህመድ ይዞ እየመጣ ያለው ማለት። ከዛ በኋላ ያደረገው ምንድነው? ቱርክና ግብፅን አምጥቶ ሶማሊያ ላይ የራሳቸውን ቴሪቶሪያል ኢንቴግሪቲ እንዲጠብቁ የጦር ቤዝ እዛ ፎርም አደረጉ። ባይናው ኤርትራ ጋርም ዘሴም ትሬት እያሳዩ ስለሆነ ምንድነው ያደረገው? ኢሳያስ አፈወርቂ ለ5 ቀን ግብፅ ሄደ። ከዛ በኋላ ለ30 ወይ ለ40 ዓመት ለግብፅ ይሸጥላታል። የሚድል ኢስት ዘ ሆል ፖለቲካል ኢንተረስቱ መጥቶ የት ያርፋል? ኤርትራ ላይ ያርፋል። የኤርትራ ሉዓላዊነት ኪፕ ያደርጋሉ። የጦር ቤት መመስረት ይችላሉ። ማንም አይከለክላቸውም። ቢካዝ አንደኛ የሚጠቀሙበት ኃይል አገር ቤትም የራሱን ኤግዚስቴንሻል ትሬት ያለበት ማህበረሰብ ስላለ እኔ ማስበው አብይ አህመድ የራሱን ኦሮማይዝድ የሆነች ኔሽን ዲቨሎፕ የማድረግ ፕሮጀክት ነው ብዬ ነው ማስበው። ምክንያቱም የተናገራቸውን ነገር እየው ድሬዳዋ የኦሮሞ ነው ይላል፣ አዲስ አበባ የኦሮሞ ነው ይላል፣ አሰብ ስተድ የማን ነው ይላል፣ የኢትዮጵያ ነው። how it comes like logical ይሄ እንዴት ነው ሎጂካል ሊሆን የሚችለው? ሀገሩን በሙሉ ጠቅልለ መተከል እኮ የኛ ነው። ይሄ በሽግግር መንግስቱ ይሄ ምንድነው ይሄ መፍትሄ አፈላላጊ ተብሎ ይሄ ውጭ ሀገር እየሄዱ የሚዞሩት ምንድናቸው ደግሞ እነሱ የሆነ ኃይል አለ። መተከል እኮ የማን ነው ብሎ ክሌም አድርገዋል። የኦሮሞ ነው። አዲስ አበባን፣ ድሬዳዋን፣ the whole thing ሀረር የኦሮሞ ነው። ክልሉን አገሪቱን በሙሉ ጠቅልለ የኔ ነው እያልክ አሰብ ሀውት ካምስ ላይክ የኢትዮጵያ ሊሆን የሚችለው ናሽናል ፕሮጀክቱን እንዴት ዲዛይን ልታደርገው ነው የፈለግከው ነው? ይሄ ሞኝ ህዝብ አይደለም ይሄ በ21ኛው ክፍለ ዘመን። ለዚህ ነው የኦሮሞ ፖለቲካ ፎር the next 1000 years ከማንም ጋር እንዳይሰራ ተቀብሯል በአብይ አህመድ ምክንያት። ምንለው አስተካክል የኦሮሞ ፖለቲካ የሚለውን አስተካክል። ፖለቲካል ኢሊቱ ነው አሁን ህዝቡ አላልኩም። የፖለቲካል ኢሊቱ they are not running very well። ይሄን ተማምነን የጨረስነው ጉዳይ ነው። ኦሮሞ የተለያየ አይነት ፖለቲካ ነው የሚያራምደው። ኦፌኮ የራሱ አለው፣ ኦነግ የራሱ አለው። የትኛው ነው የኦሮሞ ፖለቲካ? ስለዚህ ነጥላ ስቴትመንት እንስራ ለማለት ነው። የትግራይ ፖለቲካ የአማራ ፖለቲካ የሚባል የለም። ነጥላችሁ ስቴትመንት ለምስራ አስር ትግራይ ከሆነ ቲፒኤልኤፍ ብለህ ተናገር። ሁለቶች ሜንሽን ላርቴዲ ኮሜንት እንቀበላለሁ። ቴንኪው። ምንድነው አንደኛው የኦፌኮ ክንፍ የኦነግ ክንፍ እንዲሁም የብልጽግና ክንፍ ኮላፕስ አብረው ኮላተራል አብረው እንትን ቱጌዘር ስለሚሰሩ ይሄኛው የፖለቲካ ክንፍ ኢንታይርሊ ኢንቴግሪቲውን ያጣ የፖለቲካ ክንፍ ነው ብዬ ነው የማስበው። ምክንያቱም ያሳዩአቸውን ፖለቲካዎች ስለምናውቃቸው። ለምን መሰለ እንደዚህ አይነት ናሽናል ፕሮጀክት ይዘህ ስትመጣ ሀገራዊ አንድነት ይቀርባል ነው መቅደም መቻል አለበት። ኢቭን የራሱ ሴኩሪቲ ኤንድ ኢንተለጀንስ አድርጎ የሾመው ግለሰብ እኮ ከዚህ በፊት የአሰብን ወደ ኢትዮጵያ መመለስ አለባት ብለው የምርጫ ቅስቀሳ ላይ ሲወያዩ ይሄን ያህል ህዝብ ይዘን ወደ ማጣት የለብንም ብለው ሲጠይቁ ምንድነው ይሉት የነበረው? ከዚህ በፊት አሰብን በማጣታችን አይደለም የአሰብን ይዘንም ደሃ ነበርን። ስለዚህ ደሃ ሆኖ የመኖር ሌጂቲማይዝ ያደርጉታል እነሱ። ናው ኤዳይ ደግሞ የህልውና ጉዳይ ነው አሰብን የማስመለስ ይሏል። ዛሬ ፓርት ኦፍ ኢፒአርዲኤፍ እኮ አብረው እኮ ሲሰሩ የነበሩ ናቸው። ዛሬ ሁሉን ነገር ሁሉን ነገር ደፍድፎ ለቲፒኤልኤፍ መስጠት ትክክል አይደለም። they are a part of the government and the part of አስፈጻሚ አካል የነበሩ ናቸው። ስለዚህ አሁንም ቢሆን የአሰብ ጉዳይ የፖለቲካ ፕሮጀክታቸው የነሱ ጉዳይ እንጂ አሁንም ቢሆን ለኢትዮጵያ የታሰበ ጥቅምና ፍላጎት አይደለም እየሰሩ ያሉት ነው። አብይ አህመድ ለሶስት ነገሮች ነው የሚጠቀምበት። በነገራችን ላይ አምባገነን መንግስታት በሽታ ጭምር ፋብሪኬት አድርገው የህዝብን አጀንዳ ይሄ ብላይንድሊ ከቨር ማድረግ ይፈልጋሉ። ይሄኛው ደግሞ ኢትስ አ ፓርት ኦፍ ዳት ነው። ያንን እያደረጉ ነው ለማለት ነው። ቴንኪው። የትኛውም የተቃዋሚ ፓርቲ ኢትዮጵያ ውስጥ ችልበልና ወደ ማይኮ ሄዳለሁ። ለምሳሌ አሁን ፋኖ ነው በለስ ቀንቷቸው 4 ኪሎ ብትገቡ ኢትዮጵያ ነው የምታስተዳድሩታል ወይ? ኦነግ ኢትዮጵያ ነው የምታስተዳድሩት? ኦኬ ህዝቡ የባህር በር ያስፈልገኛል የሚል ጥያቄ ካመጣባችሁ እንዴት ነው የምትመልሱት?
ኦኬ አሁን ይሄኛው መንገድ አይሆንም ትክክለኛ መንገድ አይደለም ካላችሁ እናንተ ሊሆን የሚችልበትን መፍትሄ እኮ ማስቀመጥ አለባቸው። አሁን ባደጉት ሀገራት ፖለቲካ ሲሰራ አይ የመንግስት ሰራተኛውን ደሞዝ የምጨምረው በዚህ ነው ይላል አንድ ገዢው ፓርቲ። ተቃዋሚዎች ደግሞ በዚህ አይጨመርም፣ እኔ ስልጣን ላይ በጣም የጨምረው ከዚህ ከባለሀብቱ ይህን ያህል ግብር ጨምሬ ምናምን ከምሰበስቡ ምናምን ብሎ ሌላ መንገድ ይነግራቸዋል። እኛ ሀገር ኦኬ መቃወም ተቃወሙ፣ ያንተ ሳይ መፍትሄ ሀሳብ እንዴት ነው የባህር በር የምታመጣው? የባህር በር አያስፈልገንም ከናካቴውም አንድ ነገር ነው። አሁን ያለው መንግስት የባህር በር ሊያመጣ የሚሄድበት መንገድ ትክክል አይደለም ካልክ ትክክለኛ ነው ብለህ የምታስበው መንገድ የትኛው ነው? እሱ መናገር አለባቸው። ህዝብ መስማት ይፈልጋል። ለዛም ይመስለኛል ህዝብ ግራ ቀኙን አይቶ የሚመርጥህ ለዛ ይመስለኛል። ኦኬ ፋኖች ቢመጡልን ለካ በዚህ መንገድ የባህር በር ያመጡልናል፣ ኦነጎች ቢመጡልን ወይ ቲፒኤልኤፎች ቢመጡልን በዚህ መንገድ ያመጡልናል ማለት መቻል አለባቸው እኮ። ዝም ብለህ ተቃውመን ላለመውረድ ስለፈለግኩኝ ነው። እሺ አያጅቦ ብላችኋል። አያጅቦ መጥቷል። እስኪ አያጅቦ ያው በጣም ኮሚክ ልጅ ነው። እንደዚህ ቁም ነገር ቦታ ላይ ቁም ነገር ያወራል፣ የምናየው ይሆናል። እንኳን ደህና መጣ። ለማንኛውም ከኤዩ ቀጥሎ ወደ ማይኮ አንተነህ፣ ሌሎቻችሁ ታፕታፕ አድርጉ ፕሊስ። የሚያወሩት ወደ እናንተ በጥራት እንዲደርስ ታፕታፕ አድርጉላቸው። ማይኮ 8 ደቂቃ አለ። ቴንክ ዩ። መጀመሪያ ነው ዙሩን ሳላከርባችሁ በፊት እስቲ ለስለስ አድርጌ ልጀምረውና ስለ ኢትዮጵያና ኤርትራ ግንኙነት ትንሽ ማለት ፈልጋለሁ። ኢትዮጵያና ኤርትራ ዛሬ አይደለም ወይ በስደት ላይ አይደለም ኦር አዲስ አበባ ላይ ብቻ ዛሬ ያለውን ታሪክ ሳይሆን ከጥንትም በመልካም ጉርብትና በወንድማማችነት ላይ የተመሰረተ አንዳቸው በሚጠቁበት ሰዓት ላይ ስፔሻሊ ኢትዮጵያ ለብዙ ጊዜ በምትጠቃበት ሰዓት ላይ በጣም ብዙ ኤርትራያኖች ለኢትዮጵያ ዋጋ ከፍለዋል። እንደነ ባህረ ነጋሲ ይስሐቅ የግራኝ መሐመድ ወረራን ብናይ አፄ ገላዲዮስ የፖርቱጊዞችን ጥሪ አሰምተው 400 ፖርቱጊዞች ከመምጣታቸው በፊት ባህረ ነጋሲ ይስሐቅ ነው ግራኝ መሐመድን ገጥሞ ኢትዮጵያን ከእንትን ያዳናት ማለት ነው። ከዛም እንደነ ዘርአይ ደረስ፣ እነ ሞገስ አስገዶም፣ እነ አብርሃ ደሞጭ በተለያየ ሰዓት ላይ እነ አማን አንዶ ሚካኤል፣ እንደነ ጀነራል መስፍን ገብረቃል፣ እነ ጀነራል ኢሳያስ በተለያየ ጊዜ በኢትዮጵያ ውስጥ ደማቸውን ያፈሰሱ ሰዎች ናቸው። እስፔሻሊ በጣሊያን ወረራ ጊዜ ኤርትራ ውስጥ ፍጹም የጣሊያን ገዢ ኤርትራ ላይ ጭቆና በሚያደርስበት ሰዓት ላይ የጣሊያኖችን ከኢትዮጵያ አርበኞች ማህበር ጋር ተቀናጅተው እነ ግራዚያኒ ላይ የተለያየ አደጋን የጣሉ ናቸው። የኢትዮጵያ አርበኞችንም ነጭን ማሸነፍ ይቻላል የሚል ሜንታሊቲያቸውን እንትን አድርገውላቸው አብረው የተዋደቁ ናቸው። የትላንትናውንም ታሪክ ብናይ እንደና ዶክተር አብይ አህመድ ምስክራቸውን ሲሰጡ አይተናል። ዛሬ ላይ ኤርትራውያኖች ባይኖሩ ኖሮ የኢትዮጵያ የ3000 ዓመት ታሪክ አከተመ። ኤርትራውያኖች ለኢትዮጵያ ደማቸውን ገብረዋል። ኤርትራውያኖች ባይኖሩ ኖሮ ዛሬ እኛ እዚህ ላይ ቆመን አናወራም ነበር እያለ ጠቅላይ ሚኒስትር አብይ አህመድ ምስክርነቱን። ስለዚህ ኤርትራውያኖች ዛሬ ላይ የተለየ አጀንዳ ኖሯቸው ኢትዮጵያን የሚያፈርሱበት ኢትዮጵያን እንትን የሚያደርጉበት ለፖለቲካ አጀንዳ ሲባል የውሸት ናሬቲቭ ብናቆም ጥሩ ነው። ኤርትራኖች እዛች ሀገር ላይ ደማቸውን አፍስሰዋል። በተለያየ የኢትዮጵያኖች በሚቸገሩበት ሰዓት ላይ ኤርትራኖች ኢትዮጵያ ላይ የእርዳታ እጃቸውን ይዘረጋሉ። በሀዘንም በጋብቻም በምንም ይሄ ህብረተሰብ በአንድ ላይ እየኖረ ያለ ህብረተሰብ ነውና ፎር ደ ሴክ ኦፍ ፖለቲክስ ሲባል የኤርትራኖችን ስም ማቆሸሽ ኤርትራኖች ሊያፈርሱ ነው የሚለው ናሬቲቭ የሐሰት ናሬቲቭ ነውና ከነዚህ ውስጥም አንደኛው ምንድን ነው በኤርትራ በኩል የማነ ገብረአብ ከ5 ቀን በፊት ትዊት ያደረገው የሰጠው ስቴትመንት አለ። በጣም በብዙ ኢትዮጵያውያን ጋዜጠኞች በኩል ሲነገር የነበረ ነገር አለ። በኢትዮጵያ በኩል ከ30,000 በላይ የሚሆኑ የሳይበር ወታደሮች ሚዲያው ላይ እንደዘመቱና እነዚህም ሰዎች በቀን $48 ኦር 10,000 የኢትዮጵያ ብር በወር እና ላፕቶፕ ተሰጧቸው ሳይበሩ ላይ በከፍተኛ ሁኔታ እየዘመቱ እንደሆነ በጣም ይናገር ነበረ። ይሄ ነገር የተናገረው ከ5 ቀን በፊት ነው። ከ4 ቀን በኋላ ጠቅላይ ሚኒስትር አብይ አህመድ ኤርትራን በማስፈራራት ከፍና ዝቅ በማድረግ የኤርትራን ሕልውና በመጣስ በማዋረድ ብዙ ነገር ሲናገር ነበረ። ከዛ ቀን በኋላ ደግሞ ከ2 ቀን በፊት ደግሞ የአማራ ታጋዮችንን የሚሉ ግሩፖች ተነስተው
ኤርትራውያኖች የአማራ ነገስታቶችን አዋረዱ የሚባል የሐሰት ናሬቲቭ ይዘው ሚዲያ ላይ ወጥተው በጣም እያራገቡት ነው ያሉት። ይሄ ከ5 ቀን በፊት በኤርትራው ውጭ ጉዳይ ሚኒስቴር ባይነገረን ኖሮ ኦር የኢትዮጵያ ሚዲያዎች በደንብ ባይዘግቡት ኖሮ የእነዚህ ሰዎች ማንነትን ክሊርሊ መለየት ያቅተን ነበረ። ያ ተናገረ የተባለውም በኤርትራ ስቴት ሚዲያ ሳይሆን ህድሞና በሚባል ሚዲያ ነው። የተናገረውም ግለሰብ የራሱን አመለካከት ማንኛውም ኢትዮጵያዊ ዛሬ ላይ ኤርትራ የተመሰረተችበት የሀገር ስቴት ፎርሜሽኑ ሮንግ ነው እንደሚሉት ሁላ በኤርትራ ሳይድም ኢትዮጵያ የተመሰረተችበት የስቴት ፎርሜሽን ሮንግ ነው የሚል አመለካከት አለን። ይህም ከአፄ ዘርዓ ያዕቆብ ጊዜ አንስቶ የአፄ ዘርዓ ያዕቆብ የሪሊጂየስ ስቴት ፎርሜሽን ይዞ የተከተለው መንገድ እስከ ሀዲያ ድረስ ያደረገው ወረራ፣ ይሄ ደግሞ ማንኛውም ኢትዮጵያዊ ገብቶ የአፄ ዘርዓ ያዕቆብ ባዮ ላይ ቢገባ የሚያገኘውን ነገር ነው ሰውየው የተናገረው። ዳስ ቤዝዶን ሪሊጂየስ በሆነ እንትን ወደ ኤርትራ በኩልም የሄደበት መንገድ አለ፣ ወደታች ደግሞ ወደ ሀዲያ በኩልም የሄደበት አለ። ያ የኢትዮጵያ የስቴት ፎርሜሽን ለነገስታቶቹ በሚመቻቸው መልኩ ስቴት ፎርሜሽን አድርገዋል። ኤርትራ ይሄን አትቀበለውም የሚለውን ንግግር አዶኖ ዋይ ኬት እንዳገኙት በዚህ ሰዓት ላይ ይሄን ነገር ከአማራ ህብረተሰብ ጋር ሊያገናኙት ሞክረዋል። ያዝ ነቲንግ ቱ ዱ ከአማራ በኢትዮጵያ ውስጥ የነበሩት ነገስታቶች በሙሉ አማራዎች ናቸው ማለት አይደለም። ይሄን ነገር ግን ዛሬ ላይ ከአማራ ጋር ሊያገናኙ የሚሞክሩ ሰዎች በአማራ ትግል ውስጥ በውስጣቸው የተደበቀ አጀንዳ አማራ መስለው ረጅም ጊዜ ይታገሉ የነበሩ ሰዎች ይሄን ነገር ዛሬ ዶክተር አብይ አህመድ ከ3 ቀን በፊት ጦርነት በሚመስል መልኩ ያደረገውን ጉሰማ ፕሬዚደንት ኢሳያስ አፈወርቂም ይሄን በተመለከተ ወደ ግብፅ የተጓዘበት ሁኔታ አለ። የጦርነቱ አመጣጥ በጣም በቅርብ ርቀት ላይ በሚመስል መልኩ በሚካሄድበት ሰዓት ላይ የኤርትራ መንግስት ያለውን አካሄድ ከትግራይም ጋር ጽምዶ በሚል መልኩ ሰላማዊ የሆነ አካሄድ እየሄደ ባለበት ከአማራው ህብረተሰብም ጋር የኤርትራ መንግስትም ሆነ የሻዕቢያ አመለካከት ከአማራው ጋር ምንም አይነት ጦርነት እንደሌለበት ከእንግዲህ በኋላ ከትግራይም ጋር ምንም አይነት ጦርነት እንደሌለበት ሰላማዊ የሆነ ግንኙነት እንዳለው በሚያሳውቅበት ሰዓት ላይ ለብልጽግና መንግስት ይሄ አካሄድ እኔ ለሚሄድበት አካሄድ የአማራው ህብረተሰብም ሆነ በትግራይ ላይ ወደ ኤርትራ አደጋ ለማድረስ ስል እነዚህን ህብረተሰቦች ፍሬንድሊ የሆነ እንዳይፈጠር የሚያደርገው ጥረት እነዚህ ሰዎች ይሄን አመለካከት በአማራውና በኤርትራ ህብረተሰብ ላይ ያለውን ብሪጅ ለመበጣጠስ መልካቸውን ኦር ማስካቸውን ገልጠው ለአብይ ያላቸውን ሎያሊቲ በግልጽ እያሳዩን ያሉት ለእኔ እንደሚመስለኝ የአማራውን አካሄድም እስከዛሬ ድረስ ውስጥ ሆነው ወደኋላ ይጎትቱ የነበሩ የሆኑ ሰዎች ካልሆኑ በስተቀር በዚህ ሰዓት ላይ አማራውና የኤርትራ ህብረተሰብ ላይ ቅራኔ መፍጠሩ ምንም እነዚህን ሰዎች የሚጠቅማቸው የለም አንለስ ለብልጽግና መንግስት ካልሆነ በስተቀር ይሄን ታሪክ አንተ ከኤርትራን ጋር ስትጣላ ባህር ካልክ ለ100 ዓመት የተጣሉ ኤርትራኖች ባላ ይመጣሉ። አሁን እንደመጣ ነው ማለት ነው። አሁን ብርጌና ሐመዱ ታውቃለህ አንተ በታሪክ ብርጌና ሐመዱ ሄደ የባህር ጉዳይ ሲነሳ ኤቭሪባዲ ባካፕ አደረገ። ኤቭሪባዲ ነው ማለት አሁን ያሉት ኢትዮጵያ ውስጥ ያሉት ብርጌና ሐመዱ ተንቀሳቃሽ የሚባሉት በጣት ነው የሚቆጠሩት። ይሄ እንደ በፊት ዓለምን የሚያነቃንቅ ብርጌና ሐመዱ የለም፣ አሁን አይታሰብም። ስለዚህ አንድ ነገር መታወቅ ያለበት ይሄ ነው። አሁን ምን ይሏል መሰለህ ቴዲ ካድሬዎቹ ይመጡና የመጠቀም ምናምን እያሉ ህዝቡን መርዝ ለውሰው በማር መርዝ ለውሰው ሊያለማምዱን ይፈልጋሉ። አይደለም የኢትዮጵያ መንግስት ይገባኛል ብሎ ነው የመጣው። ይገባኛል ከሆነ ደግሞ ምን ይላል መሰለህ ካድሬዎች አሰምስ የአፋር ነው ይሉሃል። ኦኬ ለምን ኢትዮጵያ ውስጥ አፋር አለ፣ ሶማሌ ጅቡቲ ውስጥ አፋር አለ፣ ኤርትራ ውስጥ አፋር አለ። በዛ ስለሆነ የአፋር ነው ይሉሃል። ኦኬ ትግራይ ውስጥ ያለው ትግርኛ ተናጋሪ ስለ ቀይ ባህር አያገባውም ስትሉ ደግሞ እንሰማለን። ይሄ ደግሞ ሊሆን አይችልማ። ለምን ኤርትራ ውስጥም ትግርኛ ተናጋሪ አለ። እንደዛ እናንተ በብሔር የምታስቡት ከሆነ በዘር ወይ በቋንቋ የምታስቡት ከሆነ ጎንደር ላይ ያለው ደንቢያ ኤርትራ ውስጥም ደንቢያ አለ፣ ያገባዋል ማለት ነው። ጎጃም ላይ ያለው አገው ኤርትራ ውስጥ ከረን ላይ ብሌን አለ የሱ ዘር። ስለዚህ እናንተ ልትሰሩት በምትፈልጉት ድራማ ከሆነ እኛ ምን ሰራዋለን ነው
የትግራይ ተወላጆች ስለ አሰብ ሲናገሩ እንዳትናገሩ ምን አጋባችሁ ትላለህ። በዚህ ደግሞ የአፋር ነው ትላለህ። ኖ እንደዛ ከሆነ የትግራይ ልጆችም ስለ ቀይ ባህር ይመለከታቸዋል። ስለዚህ እንደዚህ የሚባል ነገር አንተን ልትናገር እንደፈለክ አንዱን አቁም ልትለው ነው አይደለም። ስለዚህ ባንዳ ይባላል። ቴዲ ብራዘር ባንዳ ቁጥር 1 በባንዳነት ልጠራው ከፈለክ ጠቅላይ ሚኒስትር አብይ አህመድ ነው። ከኢሳያስ ጋር ሆኖ እኛ ያለን ገብቷል። የራሱን ህዝብ የጨፈጨፈው ጠቅላይ ሚኒስትር ነው። አንተ ስትሰራ እሰየው፣ ሌላ ሰው ሲሰራ ነው ከሆነ እንደዛ የሚባል ታሪክ የለም። አሁን ለህላውነቱ አንድ ሰው ልታጠፋው የታገር ከሆነ ራሱን ለማዳን ከማንም ጋር ይሰራል። አሁን ላመጣህብን አደጋ ራሱ አልኩ እኮ ሄደን ግብፅን ልናመጣት ነው። ስለዚህ ግብፅን አታምጣት ልትለኝ ነው? ግብፅን አይደለም አልኩ፣ ዓለም ላይ ያለ በሙሉ አልኩ እኮ አንቲ ኢትዮጵያውን ይዘን እንመጣለን። ቢኮዝ መኖር አለብና መጥፋት የለብንም። ልታጠፋኝ ስትፈልግ አንተን በመቋቋምብህ ደረጃ ድረስ ረጅም ርቀት ይሄዳሉ። ስለዚህ አሁን እኮ ችግሩ ለእኛም ራሱ እኮ ሊያስፈቅዱልን ይፈልጋሉ። ለምን ወደ ግብፅ የምትሄዱት? ለምን ወደ ራሻ የምትሄዱት? አይተው ከሆነ ኤኒዌይ የውጭ ዲፕሎማሲ ፌል አድርጓል። ጠቅላይ ሚኒስቴሩ ፓርላማ ላይ ሲናገር የህዝብ ተወካዮች ላይ ሲገልጸው አሸማግሉን ብለን አነጋግሩን ብለን አሜሪካን ተናግረናል፣ ቻይናን ተናግረናል፣ ራሻን ተናግረናል አለ። ብዙ አገሮች ጠቅሷል። በቃ ይሄን ዲፕሎማሲ አነጋግሩን አለ። ግን ኦኬ እሺ እናነጋገራቸዋለን ምናምን ብለው ዝም አሉ አለ። ስለዚህ ዛሚስ በውጭ ሊያገኘው የፈለገውን ሰፖርት ወይ አክሰስ ኦልሬዲ ሪጀክት ብሎታል። ቀይ ባህር ማለት ደግሞ አልኩ እኮ የዓለምን የተወሰነ ፐርሰንቴጅ ኢኮኖሚ መነቀቅ ነው። ኦኬ ቴንክ ጦርነት ቀይ ባህር ላይ ስትጀምር ኤርትራን ብቻ ታርጌት እንዳይመስል ዓለም ሁላ ነው አይኑ የሚያፈጠው። እኛ ቀይ ባህርን ከፈለግን አልኩ እኮ ዓለምን በአንድ ደቂቃ ውስጥ ዓለም ሙሉ በኤርትራ ዜና እንደምሰራ ማድረግ እንችላለን። በአንድ ሚሳኤል አልኩ አንተ የጀመርከውን ዓለም እንደሚነቃነቅ ልናደርገው እንችላለን። ስለዚህ ቁጥራችሁ እንደዚህ ነው ብለን የምታናነቀው ፖለቲካ ኦልሬዲ ሄዷል። አክሰስ ያላቸው ኦልሬዲ እነ ሳውዲ አረቢያ ገብቷል አሰብ ላይ። ግብፅ ባህር ኃይል ኦልሬዲ ገብቷል። አሁን ደግሞ ምን አይነት ስራ እንደሚሰራ ደግሞ እናየዋለን። ግን እናንተ ለምንድን ነው የምትሉት? ሌላ ሰው ልታመጡ ነው ነው አይደለም። ልትበላኝ እስከሆነ ድረስ ራሴ ሰርቫይቭ ለማድረግ አልኩ እኮ በቃ ከአቅሜ በላይ በሚሆንበት መንገድ ራሱ ይሄዳሉ። ቴዲ ዳልካት ግን እንጠቃቀም ከሆነ አልኩ እኮ ለእኛ ለኢትዮጵያና ለኤርትራ ሳይሆን ያ ባህር አልኩ እኮ ለሁሉ ለ5 ለ6 ሀገሮች ማስተናገድ ይችላል። መጨረሻ ላይ አንድ ነገር ልንገርህ። መጨረሻ ላይ የተናገራት በኢትዮጵያ ሀብትን የተሰራው አሰብ አለ። ጣሊያን ኤርትራን የሰራትም ጣሊያን ነው። እንደዛ ከሆነ አስመራ ይሄ ሁላ ከተማ የኤርትራ የጣሊያን ነው ማለት ነው። ስለዚህ የተሰራው ደግሞ ራሻ ከቀይ ባህር በሚቦጠቡጠው የነበረው አሳ ምርት በራሳችን ምርት በአሳችን ምርት ከሱ በምትወስዱት ገንዘብ ቢሰላ አልኩ እኮ ቢያንስ የ100 ዓመት ዕዳ ሊኖራችሁ ይችላል። ቴንክ ዩ ቀጣይ ላይ በጣም ቴንክ ዩ ማሪ ታፕ አርጉ። ሌሎቻችሁ በጣም ደስ የሚል ውይይት እያደረግን ያለ ነው። ኢትዮጵያውያን ከኤርትራውያን ጋር የተፋጠጡ ነው ያሉት። እናንተ ግራ ቀኙን አይታችሁ የራሳችሁን ደግሞ ፍርድ ሰጣላችሁ። በተለያየ ቦታ ውስጥ ሆናችሁ ይህን ውይይት እያደመጣችሁ ያላችሁ ሰዎች ደግሞ ተነጋገሩ። ባል ከሚስት ጋር፣ ሚስት ከባል ጋር። አንድ ነገር ግን ማወቅ አለባችሁ። በተለይ ሚስቶች፣ ባልሽ በሀገሩ ጉዳይ የሚደራደር ከሆነ ዛሬውኑ ፍቺው። ልብሱን ይዞ ከቤት ይውጣ። እንደዚህ አይነት ወንድ እግርሽን እንዳከፍችለት። ቢያገኝም ቢያጣም በሀገራዊ ጉዳይ ላይ ማይደራደር መሆን መቻል አለበት። የቴዲ መልእክት ነው እየሰማችሁ ያላችሁ ሰዎች። ወለም ዘለም የሚል ከሆነ አሁኑኑ ጠይቂው፣ ነካ አርጊውና በሀገር ጉዳይ ምንድነው የምታስበው? ወይ ልፍስፍስ እንደሆነ ካወቅሽ አሁኑኑ ከቤት አስወጪ ለማለት ያለው። እሺ ቴንኪው። ከማህሪ ቀጥሎ እያያችሁ ነው፣ ኤርትራውያን እያያችሁ ነው። ማህሪና ማይኮ በውስጥ ፖለቲካ ጉዳይ እሳትና ጭድንን አለ እኮ ብዙ ጊዜ ነው የሚናገሩት። በነገራችን ላይ ኤርትራውያን እኮ እኛ ስለማንሰማንቹ ሊያግዙን እኮ ብዙ ይጥራሉ እኮ። ፖለቲካ እኮ አንዳንዴ እኮ ሊነግሩን እኮ ብዙ ይጥራሉ። በሀገራዊ ጉዳይ ማይኮና ማህሪ እሳትና ጭድ ናቸው። በሀገራዊ ጉዳይ ግን ስትመጣባቸው ማይኮና ማህሪ አንድ ይሆኑብሃል። በቃ ይለወጡብሃል፣ ይቀየሩብሃል። እኛ ጋር ስትመጣ የ3000 ዓመት ስልጣኔ ያለን ትላለ፣ ጥበበኛ ነኝ ትላለ፣ አባቶቼ በዚህ ገብቶ በዛ ወጥቶ ተራራቧጠው ምናምን ሲስተመኛ ነኝ ታምራዊ ነኝ ምናምን ትላለ። የታለ ያንተ ታምር? የታለ ያንተ ሲስተም?
ሁለት ሰዎች እንኳን ሲጣሉ እኮ ዛሬ እኮ ማስታረቅ ማንችል እኮ የመጨረሻ እኮ በጋራ ተጠቅመንበታል ብዬ አስባለሁ። ጅቦ መጨረሻ ላይ የብልጽግና ካድሬ ቢለኝም አልቀየምም። አዎ አልቀየም። ቢኮዝ የተናገረበት መንገድ በሀገራዊ ነገር ላይ ባይዘው የተጫዋች ሰው የሚታወቀው መቼ እንደሚቀለድ እና መቼ እንደማይቀለድ ያውቃል። እና ጅቦያዊ ነካካናል አንዳንዴ፣ ግን በሀገር ጉዳይ እንደማይቀለድ ያውቃል። እና ይሄንን ሳላደንቅ አላልፍም። ቅድም የተለያዩ ነገሮች ተነስተዋል። ይሄ ስለ እኩልነት ከውስጥ ያሉት አካላት እኔ በእውነት የእልህ ነገር ነው የሚታየኝ። በተለይ ይሄ ብሔርተኛ ነኝ የሚለውን ፈሊጥ እዚህ ሚዲያ ላይ ለማራገብ የሚሞክረው አካል ምንም አንኮራብሬትድ የሆኑ ያልተረጋገጡ ነገሮችን ጭምር እንደ አመክኖ እያቀረበ የሀገር ጥቅም ላይ እንደዚህ ስለ ሀገር ሲወራ እንኳን ከጅቦ ሊማሩ ይገባልና ይሄ የተበተነ አቋም ያሳዩበት አካሄድ እዛ ላይ ኮመንት ባላደርግም መርጣለሁ። እንደው ጊዜ ከተረፈኝ በኋላ ላይ እዛ ላይ ትንሽ ልነካ እችላለሁኝ። ከኤርትራውያን ወንድሞቻችን የቀረበው ነገር ላይ ትኩረት ላደርግ። ኮመንቱ ላይ ፋኖ ይችላል ብለው የሚጽፉት 30-40 ጊዜ አንድ ሰው ደግሞ የሚጽፈው የህግደፍ ሰዎች የኤርትራውያን ናቸው በብዛት። ሄዳችሁ ማየት ትችላላችሁ። ይሄ የሚያሳያችሁ ምን ገዷቸው ነው? አሁን እነሱ ፋኖ ይችላል ብሎ ኮሜንትን ማጨናነቅ ለምን ፈለጉት? እና በጣም ወድሃለሁ ሲልህ ከበፊት የሌለውን ፍቅር ሲያሳይ መጠርጠር አለብህ። ይሄንን መንቃት ካልቻልክ ሊበሏት የፈለጓትን ጅግራ ነውና በአንተ ተጠቅመው ምን እያደረገ እንዳለ እንደዚህ ምን ነው ወደደኝ፣ ምን ነው ሀገሬን ጠልቶ እኔን ወደደኝ፣ እናትህን እየሰደበ አንተ ግን እኮ ጥሩ ነህ ሲልህ ጎሽ ብለህ ጥሩ ነህ አለኝ ብለህ ደስ የሚልህ ከሆነ አዚም ውስጥ ነው ያለው ማለት ነው። እና መንቃት አለባቸው። የውስጣዊ ጥያቄዎች የውስጣዊ ችግሮችህን እያራገበልህ አንተን ቁስልህን አኮልህ እያስደሰተ ሀገርህን ደግሞ ለመብላት ለመበተን የሚፈልግ አካል ጋር ልለጠፍ ማለት አይነት አለው። በአንዳነትም እንደ ድርሻው ይለያያል። መንገድ የሚመራ አለ፣ እንቁላል የሚቀቅል አለ፣ እንቁላል የሚልጥ ደግሞ አለ። የሚልጠው ናችሁ ማለት ነውና ተጠንቀቁ። እሱ ትክክለኛው አካሄድ አይደለም። አትሊስት ለመቀቀል እንኳን ተአማኒነት ቢኖር ጥሩ ነው ብዬ አስባለሁ። አይ ቲንክ ወንድማችን ወጥቷል። ማይኮ አወል የሚባለውን ሰውዬ ዝም ብሎ ግለሰብ አድርጎ አስቀምጦ እዚህ ስለ ሀገራችን ጉዳይ የምንናገር ሰዎችን ደግሞ ተከፍሎ የምንሰራ ኢትዮጵያ $40 ለዚህ ሁሉ ሰው ለስንት ሺህ ሰው ነው ያለው? 30 ሺህ $40 አባዙት በቀን የተባለው ሂሳብ እንኳን ነው አዶኖ ሳዋ ብዙ ሂሳብ ላይ ትኩረት የለም መሰለኝ። ሩጫ ላይ ነው፣ ፊዚካል ኤክሰርሳይዝ ላይ ነው የሚያተኩሩት። ሂሳብ በጣም የተመታ ነገር ነው ያየነው። ቅድም ወንድማችን መሀሪም ተመሳሳይ ነገሮችን የማጥራት ችግር አለበት። ሞግዚትነት የሚባል እኔ አይገባኝም። ለእንግሊዝ በሞግዚትነት የተሰጡ እነ ሶማሊላንድ እነ ኤርትሪያ ነበሩ። አላይድ ፎርስስ ሲያሸንፉ ጣሊያን የያዘቻቸውን ለእንግሊዝ በይዞታ የተሰጠበት አለ። ከዛ በዘለለ ግን ፌዴሬሽን ሲመሰረት በንጉሱ ጊዜ የነበረው ፌዴሬሽን ምንም አይነት ሞግዚትነት የለውም። ግልጽ በሆነ ሁኔታ የሚናገረው አንደር ኢትዮጵያን ሶቨሬኒቲ ነው የሚለው። በኢትዮጵያ ሉዓላዊነት ስር በፌዴሬሽን ነው፣ ኮንፌዴሬሽንም አይደለም፣ በፌዴሬሽን ነው ይተዳደር የነበረው። ዜግነቱ ማንኛውም ኤርትራ ውስጥ የሚኖር ሰው ዜግነቱ ኢትዮጵያዊ ነበር በፌዴሬሽኑ ጊዜ 10 ዓመት። ከዛ ከ62 በኋላ ፌዴሬሽኑ ከፈረሰ በኋላ ለ30 ዓመት ያህል ኢትዮጵያዊ ሆኖ የአንድ ክልል የአንድ አካባቢ ክፍለ ሀገር ነው የሚባለው የአንድ ክፍለ ሀገር ሰው ነው፣ ኢትዮጵያዊ ዜጋ ነው። ኢትዮጵያ ስር ሆኖ አያውቅም የሚለውን ከምን ታሪክ አጣቅሰው እንደሆነ ከዚህ በፊትም አይ ቲንክ አስረድቼው ነበር። ተመልሶ ነው የመጣው። እንደውም ብሪታኒካ ከፍቼ ነው ያሳየሁት ለሱ ይሁን ለሌላ ሰው ዴፊኒሽኑ ራሱ ምን እንደሆነና አይ ዶንት ኖ እንግዲህ በደንብ አድርገን ደግመን እናስረዳለን። ኢትዮጵያ ግዛት ውስጥ መኖር ብቻ ሳይሆን ኢትዮጵያ ሶቨሬኒቲ ስር ለ10 ዓመት መኖር ብቻ ሳይሆን ኢትዮጵያ ውስጥ አንድ ክፍለ ሀገር ሆና ኖራለች እና መገንጠል በእርግጠኝነት ነው የተገነጠሉት። ሬፈረንደሙም እንደተገነጠሉ ነው የሚያሳየው። በአንድ በኩል ተገንጠለናል፣ በአንድ በኩል አልተገነጠልንም የሚለው የተንሻፈፈ ህሳቤ ነው። አት ኤንድ ኦፍ ደ ዴይ እኔ ከማህሪ ጋር የምስማማበት ነገር አለ። ትንሽ ጠበቅ አድርጎ ማሰብ አለባቸው። ይሄ ጥያቄ ሲነሳ የኢትዮጵያ መንግስት እስካሁንም ጊዜ ድረስ እንጠቃቀም የሚለውን ሀሳብ እኮ እስካሁን ከጠረጴዛ ላይ አልተነሳም። ልክ አዲስ ቴዲ የሚያመጣው አድርገን ለምን እንደምናወር አላውቅም። በተለይ ብርጌና አመዶ የሚባለው ግሩፕ እሱም ብሎታል። አሁን ትክክለኛ ኢንሰርጀንሲ ሌቭሉ በጣም ሃይ የሆነ ነው። የህግደፍ ሰዎች ናቸው።
በሆነ መንገድ እዛ ውስጥ ነው ያሉትና እንጠቃቀም የሚለው ነገር እዛ እኮ ነው ያለው። 50 ዓመት ሊዝ እንፈርም፣ ምን አጨነቃችሁ? እንጠቃቀም የምትሉ ከሆነ ይሄ በዚህ ተስማማላችሁ ወይ? ይሄንን አይነት ንግግሮች እኮ ነው ኢትዮጵያ የባህር በር መጠቀም እንጂ ጠቅለን እንውሰድባችሁ እንደዚህ እናርግ እንደዛ መብት ሳይኖር ቀርቶ አይደለም፣ ሊጋል መንገዱ ሳይኖር ቀርቶ አይደለም። ግን ጤነኛ መንግስት ካለ ኤርትራ ላይ ተነጋግሮ የባህር በር መከፈት ይችላል። ይሄን ለማድረግ የሚፈልግ ጤነኛ መንግስት የላችሁ። ብርጌና አህመዶም በየፓርቲው በየምናምን ከሚደረገው ብጥብጥ በዘለለ ጤነኛ ሐሳብ ያላቸው አሁን በጣም የተደራጁ ትልልቅ ሰዎችም መጻኢው የኤርትራ ፊውቸር ምንድነው የሚል ነገር እያሰቡ እየተነጋገሩ እንደሆነ አውቃለሁ። ምንድነው ምን አይነት መንግስት ነው የሚኖረን? ህገ መንግስታችን ምን ይመስላል? አመራሩ ምን ይመስላል? ምን አይነት የሽግግር መንግስት እናድርግ የሚለውን ዲስከሽን ጆይን አድርጋችሁ ከጎረቤት ጋር እንዴት እንኑር፣ በተለይ ከትልቁ ጎረቤታችን ከኢትዮጵያ ጋር ምንድነው የሚመስለው? እነሱን የባህር በር ጥያቄ ስንመልስ እኛ ደግሞ ምን እንጠቀማለን የሚለውን አስቡ። የኢሳያስን በልጅረንስ ከምትከተሉ የሚቀጥለው የመጻኢው የኤርትራና የኢትዮጵያ ህዝብ ፊውቸር እንዴት አብሮ እንደሚሄድ ማሰብ ለህዝብ ከማሰብ ጋር ተያያዥነት አለው። በዛ መንገድ ብታስቡ እንጠቀም የሚለውን በጋራ ተጠቃሚነትን የምታምኑበት ከሆነ ብዙ ኦፕሽኖች ጠረጴዛ ላይ ናቸው። አሁንም እነኛ ኦፕሽኖች አልተነሱ። ብዙ ጊዜ ጦርነት የሚባል ነገር ሰማለሁ። ከሻቢያ ጋር የሚደረግ ወይም ከህግደፍ ጋር የሚደረግ ጦርነት እንደ ግስላ የሚያደርጋቸው ስክሪኑን ሊልሱት ትንሽ የሚቀራቸው የፈሉ ሰዎች አሉና ይሄ ህዝብ ለህዝብ ላለው ትስስር ጤና አይሰጠንም። በተረጋጋ መንፈስ ጤነኛ ሀገር እንዲኖር ነው። ኢሳያስ ላይ አልቆረብክም፣ ህግደፍ ላይ አልቆረብክም። ይወድቃል፣ ይሞታል፣ ያልፋል። መንግስት ብልጽግና ላይ አልቆረበም። የኢትዮጵያ ህዝብ ያልፋል፣ ይቀየራሉ። የሀገር ኢንትረስት ስለሆነ የህዝብ ለህዝብ ትስስርን ለሀገር ኢንትረስት እንዴት እናስፈጽም የሚለው የተረጋጋ መንፈስ የመከባበር ሂደት ነው የሚያዋጣው እንጂ መወብራቱ መጮሁ አያዋጣም። ትልቅ ሀገር ነው ከጎናችሁ ያለው። ተገንጥላችሁ የወጣችሁት ከትልቅ ሀገር ነው። የሚገባውን ሪስፔክት ሰጥቶ የሚገባውን ጥቅም መውሰዱ ያዋጣል። ያ ሚውቹዋል ሪስፔክት ደግሞ ይፈጥራል የሚለውን ነገር ለመናገር ነው። ቴንክ ዩ ቴዲ። ቴንክ ዩ አያና። ሴቭ አለ። ኦኬ አለውኝ ወንድማችን ቴዲ አመሰግናለሁ። ቀደም ከጀመርኩት ስቀጥል እኛ ዛሬም ትላንትም ኢትዮጵያዊ ነን፣ ሀገራችን እንወዳለን። አማራ በልሂቃንም በህዝብም ደረጃ የመገንጠል ጥያቄ አንስቶ አያውቅም። በሀገር ወዳድነትም የሚታማም አይደለም ልሂቃኑ። ቅድም እንደተናገርኩት እስር ቤት ዛሬ በመንግስት አጀንዳ ተደርጎ ይጠየቅ በተባለበት ሰዓት አይደለም፣ እስር ቤት በሚያስወረውርበት ሰዓት፣ ከርቸሌ በሚያሸጉርበት በሚያስገድልበት ሰዓት እና ፕሮፌሰር አስራት ወልደየስ እነ ዶክተር ያዕቆብን ብትለው ይብን ወይም እነ ልደቱ አያሌ ብትላቸው ተጋፍጠዋል። የዚችን ቅድም አንደኛ ኢስላሞፎቢክ የሆነ የተወሰነ ነገር ስለተናገረ ልጁን እንዲባንክ ላድርገው። መጀመሪያ ደረጃ ኤርትራ had been part of the ኢትዮጵያ። አሁን አያና እንደተናገረው ምንም ጥያቄ የለውም። ሁለተኛ ደግሞ የጠራውም ንጉስ የትግራይ ንጉስ ነው። ከዛ በኋላ ደግሞ አህመድ ግራኝ ያለው አህመድ ኢብን ኢብራሂም አልጋዚ አዳል ነው የሚለው። ያው ሶማሌዎች ኦሮሞች የኔ ናቸው ይላል። እኔ ባለኝ እውቀት ወይም እኔ በማውቀው ታሪክ አፋር ነው አዳል ነው። ስለዚህ ሀገር የመምራት ስልጣን አለው። እንዲያም ከፖርቹጋል ወረራ እነሱ እያጠኑ ሪሶርስ አጥንተው ሄደው ሰራዊት ይዘው እየመጡ ነበር የሚወሩት። ቫስኮ ዳጋማን አስቀርቶታል። እና ምንም ኢትዮጵያዊ ነው። ያው ወይን አደጋና የሽምብራ ኩሬን ጦርነት ታስታውሳላችሁ። መጀመሪያ አሸነፈ፣ ከዛ በኋላ ተሸነፈ። የኢትዮጵያ ታሪክ ያን የነበረው ከተለያየ ክፍለ ሀገር የሚነሳ የተለያየ ንጉሶች ሀያል በነበሩበት ሰዓት ያሸንፋሉ፣ ያስገብራሉ ነው። እሱ ያስገበረበት ሰዓት ነበረ። ዛሬ ደግሞ ያው አሸነፈ፣ ከዛ ተሸነፈ ነው። የወይን አደጋና የሽምብራ ኩሬን ታሪክ ነው ትችላላችሁ። ሰውየው ግን ኢኔቭሪ አስፔክት ኢትዮጵያን ስለነበረ የሚፈጥረው ምንም የታደጋት ነገር የለም። ያው የሃይላንድና የሎላንድ የነሱ ፖለቲካ ይሄ ነው። ቅድም አያጅቦ ሲጠቅስ የነበረው ከዛ አንጻር የተወሰነ ቅራኔ ያለኝ ለማለት ያክል ነው። ዞሮ ዞሮ ኤርትራ ወዝ ፓርት ኦፍ ኢትዮጵያ ምንም ጥያቄ የለውም። ፌዴሬሽኑም ተቀላቅላ ነበረም። ከዛ በፊትም ደግሞ እነ ቱርክ፣ እነ ግብፅ፣ እነ ጣሊያን፣ እነ እንግሊዝ በተፈራረቁበት ሰዓት ኢትዮጵያ ሀድ አክሰስ ቱ ደሲ። አሁን እሱ አይደለም ጥያቄ። ዛሬ ቅድም አሁን አንተ ከተቃወማችሁ በኋላ እኔ አሁን ጦርነትን እቃወማለሁ። ወደቡን የምትቀበሉት ከኬንያ አይደለም፣ በአማራ በትግራይ በአፋር በኩል ነው ጦርነቱ የሚካሄደው። ይህ ህዝብ ደግሞ ጫና እየደረሰበት ነው። አንደኛ አንታይ ኖርዝ ሴንቲመንት ያለው መንግስት ነው ብለን እየከሰስ ነው። ጸረ አማራ የሆነ መንግስት ሆኗል፣ እየገደለን ነው፣ ጄኖሳይድ አለብን፣ ኤግዚስተንሻል ትሬት ላይ ነን፣ የህሉና አደጋ ላይ ነን ብለን እየታገል ነው። ስለሆነ
እኛን በከባድ መሳሪያና በድሮን የመግደል አጋጣሚ ይፈጥርለታል ጦርነት ሲፈጥር ስላለን እየተቃወምን ነው። ምንድነው መፍትሄው ብለህ ስታስብ እኔ ለምሳሌ ዛሬ ካሁን በኋላ ናሽናሊስት ኤርትራውያን ተፈጥሯል። ልክ አሁን ቅድም አንተ እንደመሰከርከው እንዳየኸው ማይኮና ማህሪ የፈለገ በአካል በምንድነው በለውጡ በመንግስት ብንገናኝ በአካል ልንገዳደል እንችላለን አለ። አንዱ ምናምንና ብርጌድ ሐመዱ ምናምን ነው፣ አንደኛው ሻዕቢያ ነው። በእንትን ግን አንድ ነው የሆኑት። ለምንድነው? ናሽናሊስት የሆነ ትውልድ ስለተፈጠረ ሳዋጅ የሰለጠነ ኢትዮጵያ የምትባል ጠላትህ ምናምናን እየተባለ ምናምን የተቀረጸ ትውልድ ነው ያፈሩት። ወደ ኢትዮጵያ ስትመጣ የተለያየ ጠላት የሆነ ነፍጠኛ እንትን ብሎ ምናምን ብሎ ሪሰንትሊ እንኳን አሁን የኢትዮጵያ ናሽናሊስት ነኝ የሚለው ጋቨርንመንት የኔን ህዝብ አንበርክክ ያለው አከርካሪን ሰብር ያለው ምናምን ሲል ነበረ። ሪሰንትሊ እንኳን ማለት የአንድ ክልል ርዕሰ መስተዳድር እንደዚህ አይነት ዲስፓሪቲ በልሂቃን እየተንጸባረቀ ባለ ሰዓት አንድነት ዩኒቲ አትጠብቁ። በዛ ላይ ደግሞ ብሶት ያለበት ነው። ፊደል ቀመስ ህዝብ ምናምን አይደለም እዚህ ጋር የሚመጣው ፊደል የቆጠረ ህዝብ አለ። ወንድሙን ትላንት የቀበረ ምናምን ነው። ለምሳሌ እኔ በግሌ የአጎቴ ልጅ የዛሬ 3 ሳምንት ቀብሬያለሁ በሚደረገው የህልውና ትግል። ስለዚህ ስሜታዊ ሆኖ የተለያየ ነገር ቢናገር ምንም ልትገረም አይገባም ማለት ነው። ቴዲያችን ለማንኛውም እኔ ልል የምፈልገው ምንድነው ጦርነት ስትቃወም ምንድነው ሰጀስት የምታደርገው ስትል ሰጥቶ መቀበል መነጋገር ነው። ሰጥቶ መቀበል በመነጋገር መፍትሄ እንቀበላለን ብዬ ነው የማምነው። እንደ አማራ የምጠይቀው ምንድነው ለምሳሌ እኔ አባቴም እንደዛ ብሎኝ ልጄንም እንደዛ ነው የምለው ብዬ ነግሬሃለሁ። የምጠይቀው ምንድነው ከአሁን በኋላ ናሽናሊስት የሆነ ኤርትራ ጋር ስዋጋ አልኖርም። ወደቡንም ብቀበል እኮ የጦርነት ቀጠና ከሆነና ንግድ የማይሳለጥበት ከሆነ በየቀኑ ሮኬትና ላውንቸር ከኤርትራ በኩል የሚወነጨፍበት ከሆነ ምንም ጥቅም የለውም። ከነሱ ጋር በየ30 ዓመቱ ልክ ባድመ ከሽሮ ይሻላል ሽራሮ ብሎ ያው ለኢትዮጵያ እንዳለቀው ልክ እንደ ተሸናፊ ከዛ ሄዶ አሳልፈው እንደሰጡት ፈርመው እንደሰጡት ያን የህወሓት መራሹ ኢህአዴግ ዛሬ ላይ እኮ የወደብ ጥያቄ ህልውና ነው የሚሉን እነ ዲና ሙፍቲና እነ ሬድዋን ሁሴን ትላንት ለልደቱ የሰጡት መልስ፣ ትላንት እነ አስራት ወልደየስ የሰጡት መብት ስታዩ ትሸማቀቃላችሁ። ቴዲ እኒህን ሰዎች እመኑ ስትል አሁን ፈቅደህልኝ ነፍ ሰዓት ቢኖርና ባጫውት ሁለት ስፒች ዛሬ እየሰጠ ያለውን ስፒች እና የዛሬ 10 ዓመት 15 ዓመት እየሰጠ ያለውን ስፒች ስታይ ያስደነግጣል፣ ትሸማቀቃል። ራሱ ይሄ ሰውዬ ነው የሚናገረው፣ ራሱ ሬድዋን ሁሴን ነው፣ ራሱ ዲና ሙፍቲ ነው የምትለው፣ ያስደነግጣል። ስለዚህ ካሬ ለመጫን እንትን ነው። ስለዚህ በፒውር ኢንቴንሽን ከኢትዮጵያን ናሽናል ኢንተረስት አንጻር አሁን አንተ እንደምትለው ከብሔራዊ ጥቅም አንጻር ነው እየተጠየቀ ያለው ካልከው ብሔራዊ ጥቅሙ እንዴት ነው ኤግዚኪዩት ሊደረግ የሚችለው? ኤግዚስተንሻል ትሬት አለኝ ብሎ አሁን ከህወሓት ጋር ጀነራል ምግቤ ባለፈው ያካሄደው ንግግር አይተሃል። ሪላፕስ ሊያደርግ ድጋሚ ሊጀምር ያለ ጦርነት እንትን ካለ ከነሱ ጋርም ጦርነት ከጀመሩ ከአማራ ክልል ጋር ያለውን ጦርነት እያያህ ነው። 1/3 ተማሪ ነው እየተማረ ያለው። 2/3 ኦፍ ዘ ኔሽንስ ፖፑሌሽን የአማራ ኔሽን ላይ እየተማርን አይደለም፣ ተማሪ እየቀረበ አይደለም አይደለም። ካሬዎቹ ይሄን አይቀርቡልም። አሁን ኢትዮጵያ ምናምን አሰብ ወደ ምናምን ትልና አማራ ከሆነች አንድ ካሬ አርሲ ላይ ያለውን እርድ ለምን አላወገዘችም? የፈለገ አይነት ተቃራኒ ቢሆን ለእኔ ኢትዮጵያ ለምሳሌ አሁን እዚህ ጋር የሆነ አድቮኬት ፋኖ እንደግፋለን ብለው ወጥተው ኢትዮጵያ የራሷ ጉዳይ ትቃጠል ምናምን ሲል ያስቀኛል። ዘመነ ካሴ በፍጹም እንደዛ የለም። እስክንድር ነጋ በፍጹም እንደዛ የለም። ሀብቴ ወልዴ በፍጹም እንደዛ የለም። የፋኖ ትግል ኢትዮጵያ ነን እኛ እንገንጠል ብለን አልጠየቅንም። እኩልነትን የጠየቅነው ኢሬቻን ማክበር የሚችል ሰው አሸንዳንም ማክበር ሻዴንም ማክበር መቻል አለበት። አማራነት ልክ እኛ የሚመጥነን ስለንቦና ሰንደቃችንን ማውለብለብ አለብን። ልክ እናንተ ገዳ እንደምታውለብሉት ገዳ ሀያል በነበረበት ሰዓት የተለያየ ክፍለ ሀገር አስከብሯል። ነገስታቱም እንደዛ የተሰራብንን ትርክት ለመቀልበስ የተሰራብንን ጭቆና ትርክት ለመቀልበስ ነው እየታገልን ያለ ነው። ስለዚህ የመጀመሪያው ጥያቄ ኤርትራ ምንድን ነው የምንጠይቀው? ወደብ ከሆነ በምን አይነት መልኩ ነው የምናስከብረው ነው። ቲቪ በሰጥቶ መቀበል ነው የምንጠይቀው። ካሁን በኋላ በየ30 ዓመቱ ከሌላ ሀገር ጋር መዋጋቱ ምን ይጠቅማል? ከማንም በፊት ቀርመን እሱ ጋር ግልጽ እናድርገው። አሁን ጥሩ ሰጥቶ በመቀበል ነው። እኛ ብንሆን ስልጣን ላይ ብንወጣ የባህር በር ጉዳይን የምንይዘው ሰጥቶ በመቀበል ነው አልክ። ምንድን ነው የምትሰጧቸው? ለምሳሌ ለመስጠት አንድ ፖለቲከኛ ለምሳሌ እኔ ስልጣን ላይ በወጣ ለመስጠት ማስባቸው ነገሮች ማወቅ አለብን። ለምሳሌ በኋላ ሳይሆን ማስበው እዚህ ሆኜ ለምሳሌ ይሄን ይፈልጋሉ እንደሚፈልጉም እርግጠኛ መሆን መቻል አለብህ። በነገር ለምሳሌ ይህን እሰጥሃለሁ ስትለው ማሪ ይህን እፈልጋለሁ እንደሚል እርግጠኛ መሆን መቻል አለብህ። እና ምንድን ነው የምትሰጧቸው? በጣም ጥሩ። ለምሳሌ አሁን ራሱ ኦህዴድ መራሹ ብልጽግና ፕሮፖዝ ሲያደርግ የነበረው ነበር ከአየር መንገድ ላይ ከአፍሪካ ግዙፉ ከሆነው ከኢትዮጵያ መከታና ኩራት ከሆነው የኢትዮጵያ አየር መንገድ ላይ ሼር ሊወስዱ ይችላሉ። ከአፍሪካ ትልቁ ከሆነው የአባይ ግድብ የህዳሴው ግድብ ሬኔሳንስ ዳም ገርድ ሼር ሊወስዱ ይችላሉ። ገብቷል። ኢትዮጵያ በሀብት የተባረከች ሀገር ናት።
ሰላምና አንድነት ፍቅር አተን በጠነባ የጽንፈኛ ብሔርተኞች ተወረን እየተገዳደልን ስላለን ነው እንጂ ኢትዮጵያ አባንዳንስ ኦፍ ሪሶርስ ያለባት የሀብት ንብረት የተረፈረፈባት ሀገር ናት። እነሱም ይጠቀማሉ። ምንም እኮ ጥያቄ የለው። በንግግር መፍታት የሚቻል ጥያቄ ነው። በየ30 ዓመቱ መርዶ ልንገርህ፣ አይፈልጉም። ምን ታደርጋለህ? ኦኬ እምቢ አሉ። በንግግር አንወስንም አሉ። አሁን ይነግረዋል። ብዙም አትልፋ። አሁን አይፈልጉም፣ አንፈልግም። እኔ እንግዲህ የኔን ያህል ያወያያቸው ነው ማለት ሶሻል ሚዲያ ታሪክ ብዙ ጊዜ ሰምቻቸዋለሁ። ኢትዮጵያ አየር መንገድ ትርፍ ላጋራችሁ ብትላቸው፣ አባይ ግድብ ሃይድሮኤሌክትሪክስ ፓወር ኤክስፖርት ስናደርግ የሚገኘው ትርፍ እናጋራችሁ ብትላቸው፣ ወይ መብራት እንስጣችሁ ብትላቸው፣ ቴሌ ወደ 49 ሚሊዮን ሰብስክራይበር አሉት ከዛ ላይ ሼር ውሰዱ ብትላቸው፣ ኤርትራውያን ቁርጥ ያለው መልሳቸው አንፈልግም ይሉ። ምን ታደርጋለህ? ፕላን ቢ ይሄኛውን አንፈልግም ካለ አንደኛ ኢትዮጵያ ያላትን የህዝብ ቁጥር ብዛት ከማሰብ አንጻር አንዳንዴ ፋክቹዋል የሆኑ ነገሮች እኮ አሉ አይደለም። ፋክት የሆነ በቃ ግልጽ እሙን የሆነ ነገር የኢትዮጵያ ሚሊታሪ በጀት 2 ምናምን ቢሊዮን ነው። የኤርትራ 200 ምናምን ሚሊዮን። የህዝብ ብዛቱን ስታይ የኢትዮጵያ 140 ምናምን ሚሊዮን ህዝብ ነው። የኤርትራ ህዝብ 4 ሚሊዮን 5 ሚሊዮን ህዝብ ነው። ከዛ በኋላ የባህር አካሄዱንም ከህግ ሌጋል ኩዌሽኖች የሚመጡ አሉ አይደል? ትራንዚሽናል ጋቨርንመንት እንዴት ነው የሰጠው? እውቅና ነበረው ወይ? ትራንዚሽናል ጋቨርንመንት ሪኮግኒሽን ቱ ስቴት እውቅና ለሀገር የመስጠት መብት ነበረው ወይ? ምናምን የተለያዩ ቆይ ስለዚህ አሁን ፕላን ኤ አብይ ያለው ነው ወይም ደግሞ አሁን ያለው መንግስት ያለው ነው። የተለየ ነገር አላልክም። ፕላን ኤ ካልሰራ አሁንም ፕላን ቢም አብይ የሚለው ወይ የኛው መንግስት የሚለው ነው የምትለው። ሌላ አዲስ ነገር እኮ እያወራን ነው። እንደ ኢትዮጵያ የኢትዮጵያን ጥቅም የሚያስከብር መንግስት ከሆነ ቢጠይቃቸው እኔ ቅር አይለኝም። እንደ ኢትዮጵያ ከሆነ ይሄ ግን እድሜውን ሊያራዝምብኝ ብልጽግና እድሜውን ሊያራዝምብኝ ወደብ ሲለኝ ግን አልቀበሉም። ብልጽግና እድሜውን ሊያራዝምብኝ የኔን ህዝብ ቆይ ቴዲ አሁን ያለው መንግስት ለመሰላችሁ ስናወራ ሊሆን የሚችል ነገር እናወራ። አሁን እንትኑ ምናምን ውስጥ አንግባ። ይሄ ወይ ንግግሩ የሚናገረው ጅቦ ስለሆነ ወይ ቴዲ ስለሆነ ወይ ልዕልና ስለሆነች አይደለም። ሀሳቡ ላይ እናወራ። አብይ ስላቀረበው አይደለም። አንተ አሁን ከተናገርከው ንግግር አብይ ያለው የተለየ ነገር የለም። ኢትዮጵያ አየር መንገድ አልክ፣ ህዳሴ ግድብ አልክ፣ ቴሌ አልክ፣ ይሄን አይቀበሉም። ዘን ፕላን ቢህ ምንድን ነው? ሲጀመር የባህር በር ያጣ ነው እንዴት ነው ወደሚል ጥያቄ ትመጣለህ ማለት ነው። አሁን የመንግስት ደጋፊዎች ወይም ደግሞ የመንግስት ሰዎች እያሉ እንዳሉት ማለት ነው። ያን ደግሞ ስትበረብር የባህር በር ያጣኸው ትክክለኛ ባልሆነ መንገድ ነው ሆኖ ታገኘዋለህ። የሆነ የተጨበረበረ ነገር እንዳለ አወቅ ዘንድ ምን ታደርጋለህ? ህግም አለ እኮ። ለምሳሌ ከዚህ ቀደም በ1903 ትሪቲ አልፈራረምም ብላ ቦሊቪያ እና ቺሌ የተዋጉትን ጦርነት ማንሳት እንችላለን። እስካሁን ድረስ ያለ ኮንፍሊክት ቦሊቪያ ላንድ ሎክዶና ቺሌ ሙሉን ፖርቱን የያዘችው ወደቡን የያዘችበት አግባብ ማየት እንችላለን። ከዛ በኋላ ደግሞ አሁን እንዳልከው አንተ የፊሊስጤም የዩክሬን ጦርነት ትንንሽ አነስ ያሉ ሀገራት በትልልቅ ጎረቤት ሀገራት ጫና ሲደረግባቸው ወይ አኔክስ ሲደረግ ልክ ክሪሚያ አኔክስ እንደተደረገው ወይ ኢስተርን ዩክሬን አኔክስ እንደተደረገው ፊሊስጤምም ደግሞ አሁን ከእስራኤል ጋር በምታደርገው ስትራግል ምን ያክል ፎሪን የውጭ እርዳታ ምን ያክል ሬሌቫንስ አረገው፣ ምን ያክል አዳረሳቸው፣ ምን ያክል አዛለቃቸው የሚለውን ማየት ትችላለህ። ስለዚህ ኢትዮጵያ ትልቅ ሀገር ናት። የወደብ ጥያቄ ሊያስፈልጋት ይችላል። ከዛ ደግሞ እንዳልኩ ከመጀመሪያው ጥያቄዎች ነበሩ። ሌጋሊቲ ኢሹ የህግ ጥያቄ ነበረ፣ የታሪክ ጥያቄ ነበረ። እነሱ ዊ ዌር ኔቨር ፓርት ኦፍ ኢትዮጵያ ነው የሚሉት። ዓለም አቀፍ ህጎች አሉ። ከኔሽን ከማዘርላንድ ስትገነጠል አንድ ሰሲዲንግ ኔሽን አንድ የምትገነጠል ወይም አዲስ ሀገር ስትሄድ የባህር በር የመስጠት ግዴታ አለባት የሚለውን ህግ እነሱ ዲባንክ የሚያደርጉት ዊ ዌር ኔቨር ፓርት ኦፍ ኢትዮጵያ ብለው ነው። እኛ ደግሞ ዊ ዌር አት ኤቭሪ ፖይንት በኢትዮጵያ ታሪክ ፓርት ኦፍ ኢትዮጵያ ናት ብለን ነው የምናምነው፣ ኤርትራም ማለት ነው። ስለዚህ የህግና የዲፋክቶ ኔሽን ስቴትሁድ ጥያቄዎች አሉ። እሱን የምንጠይቅበት አግባብ ይኖራል ነው። አይ አይደለም ኮርትም እንትን አይለንም፣ ዓለም አቀፍ ህግም አይዳኘንም፣ የጉልበት ጥያቄ ነው የሚል ህዝብ ይኖራል ብዬ አላምንም። የሻዕቢያ አቲቲዩድ እና አቋም ያህል ሊሆን ይችላል። የኤርትራ ህዝብ አቲቲዩድ እና አቋም ግን ይሄ ሊሆን ይችላል። ሰጥቶ በመቀበል የሻዕቢያን ይሁንታ አተ ከዛ ደግሞ በህግ ሻዕቢያ ኦኬ አይ በህግ ወደኋላ ሄዶ የበረብርና ኢትዮጵያውያን እውነትም በቃ ህግ የፈረደው ፍርድ ትክክለኛ ፍርድ ነው ብሎ የባህር በር ይሰጣል ማለት ነው። ያን ነው የምጠበቀው።
ወንጀል ያባል በህግ ፊት ታሸንፋቸዋለህ። በህግ ክርክር ታሸንፋቸውና የባህር በር ሪያሊቲ ነው። ውሳኔን እኮ የምወስነው እኔ እስከ መጨረሻው ጦርነትን የምቃወመው ለምንድን ነው? በእኔ ህዝብ ላይ የባሰ ጫና ስለሚመጣል። ጦርነት ላይ የተዘፈቀው ለሶስተኛ የማይማር ህዝብ ላይ በአምስቱም አቅጣጫ ብትሄዱ ነገም ስልጣን ላይ ብትቀመጡ አሁን ከዚህ ውጭ ልትሄዱ የምትችሉበት በየትኛውም አቅጣጫ ብትሄዱ ምንም መንገድ የለም። ያለው ነገር ወይ ከእውነታው ጋር መጋፈጥ ነው ወይም ደግሞ አንዴ በቃ ከአፈርኩኝ አይመልሰኝ በሚል ዝም ብሎ መከራከር ነው እንጂ ቆይ እንደሱ ከሆነ በህግና አግባብ ሊድ ካልክ በህግና አግባብ እንደምታውቀው የምታሸንፈው ነገር የለም። በቃ የጉልበት ጥያቄ ከሆነ ኤግዚኪዩሽን ላይ ነው የምንገባው። ቴዲያችን የጉልበት ጥያቄ ከሆነና ኢትዮጵያ በጉልበት የተወሰደባትን ወደብ በጉልበት ታስመልስ ከሆነ ላይ የምንደርሰው የኤግዚኪዩሽን ጉዳይ የኢምፕሊሜንቴሽን የአፈጻጸም ጉዳይ ስለሆነ የምንገባው እንዴት ነው? አሁን ቅድም ወንድማችን የማስፈጸሙን ሂደት እንዴት ነው የምታደርገው? በጣም ጥሩ ሀገራዊ አስተዳደሮችን ጥያቄ ታነሳለህ። መጀመሪያ አሰብ የኔ ናት ስትል ወናጎ ላይ ያንተ አይደለችም ብለህ እየገደልከው ወናጎን ያንተ አይደለችም ብለህ የምትገለውን ጌዶ ህዝብ እንዴት ብለህ ነው አሰብ ያንተ ናት የምትለው? አዲስ አበባ የኔ ነች እያልክ የብሔር ብሔረሰቦችን ህገ መንግስታዊ ስሟን ሰርዘህ ህገ መንግስት ላይ በትክክል አርቲኩሌት የተደረገ ስሟ አዲስ አበባ ነው፣ የብሔር ብሔረሰቦች መቀመጫ ናት፣ የፌዴራል መንግስት መቀመጫ ናት የሚለውን አይ ፊንፊኔ ናት፣ የኦሮሞ ብሔርተኛ ናት፣ የኦሮሞ እምብርት ናት እያልክ ዘፈን ክሊፕ እያሰራ በክልል ርዕሰ መስተዳድር በቲቪ በፌዴራል ብሮድካስቲንግ ኮርፖሬሽን እያስተላለፍክ አሰብ የኔ ናት አትልም። ስለዚህ አሰብን የምትጠይቅ ከሆነና ናሽናል ኢንተረስት ከሆነ መጀመሪያ አሁን አንተ 4 ኪሎ አስገባው። አሁን አንተ ተወሱ አንተን 4 ኪሎ አስገባው ምን ታደርጋለህ እያልኩ ነው እኮ አንተ መሪኑ እኮ አስይዣለሁ። ኦኬ ህዝብን የሚወክል የኢትዮጵያ መንግስት 4 ኪሎ ገባህ ምን ታደርጋለህ? የባህር በር እንዴት ታመጣለህ? ህዝቡ እየጠየቀ ከሆነ በየትኛው መንገድ ነው የምታመጣው ነው ጥያቄ። ኦኬ እኔ የመጀመሪያ ያው ሰዓቴን ስለወሰድክብኝ ትንሽ 2 ደቂቃ ነው 2 ደቂቃ ጨምሬ ይላል ከዚህ በኋላ እሺ የመጀመሪያው ጥያቄ እንዳልኩ በሰጥቶ መቀበል እኛ ሁለቱም ትርፋማ ይሆናሉ ብለን ስለምናስብ የኤርትራ ህዝብ እምቢ ይላል ብለን አናስብም። የኤርትራ መንግስት እኔ ከመጀመሪያው እምቢ አላልኩም እንኩኮ እያልኩ ነው እያለ ያለው። ትላንትም ደግሞ የኤርትራና የኢትዮጵያ ህልውና አንድ ነው ሲል ጦርነት ላይ አጋር ሲያደርገው ሲከተው ምናምን ነው ያየነው። ቀለበት ሲተሳሰር ነው ያየነው። እንግዲህ እንደዚህ አይነት አቲቲዩድ የነበረው የሻዕቢያ መንግስት አይ አልጠቀምም የጋራ መጠቀም አልስማማም ይላል ብዬ አላስብም ካለና የኢትዮጵያን ኢንተረስት አይ አይደለም እናንተ ተዘጉ ታፈኑ እኔ ዝም ብዬ በጉልበት ይይዟለሁ ምንም ልማት ባይኖርም ምንም ባይኖርም የኢትዮጵያ ፓርት አልነበርኩም ብዬ ወደቡን ይይዛለሁ ብሎ ጸረ ልማት ጸረ እድገት ጸረ የጋራ አዮሽ ማደግን የሚቃወም በቃ ቋሚ አቲቲዩድ ነው ያለው። ሻዕቢያም ቢወገድም ባይወገድም እንደዚህ አይነት እንትን ነው ያለው ከሆነ ጥያቄ ዋት ኢፍ የሆነ ጥያቄ ከሆነ እየጠየከኝ ያለው ያኔ የህዝብ ኢንተረስት የሚያስጠብቅ መንግስት በምንም አይነት አማራጭ ቢጠይቀው አልቃወምም። ያኔ ማለት ምንም ጥያቄ የለውም። ያኔ የጉልበትም ከሆነ አማራጩ አብረን እንልማ አይ ይሄ እኮ ነው ጥያቄው ብለው አንተም በዚህ ተሳተፍ ብለው እምቢ የሚል ከሆነ ኤግዚኪዩት ማድረግ ትችላለህ። አሁን ግን ኤግዚኪዩት ማድረግ አትችልም፣ ማስፈጸም አትችልም ነው። ሰሜኒቷ ሀገሪቷ ላይ ጦርነት አለ። እሺ ቴንክ ዩ። እሺ እኔ አሁን ሌላ ቦታውን ከፍታችሁ ስታወሩ ፖለቲካ ስትወያዩ ኦኬ እኔ በዚህ ቦታ ላይ በቀመጥ ይሄን ነገር እንዴት ነው ላሳካ የምችለው ብሎ ሰው መጠየቅ አለበት። ምክንያቱም የምትደባደቡት የምትታገሉት 4 ኪሎ ለመግባት ነው። 4 ኪሎ ስገቡ ይሄ እናንተ አግጦ አፍጦ የሚመጣ የእናንተ ስራ ነው የሚሆነው እኮ። ኦኬ አብይን ከጣልከው በኋላ ወነግን ግባ፣ ፋኖም ግባ፣ ቲፒኤልኤፍም ተመልሰና በቃ ህዝቡን ጥያቄ ያቀርብልሃል። ፋኖ 4 ኪሎ ቢገባ ቴዲ ኦሮሞም ይገባል። አንድ እንትን 2 ደቂቃ ስለሰጠኝ አልቀረም። ችግር የለውም በቂ ደቂቃ ሰጥቻለሁ። አሁን እኔ ጀስ ለሁሉም ነው የምናገረው። ይሄን እኮ ተቃዋሚ ፓርቲዎች አሁኑ አፋችሁን እኮ ማለማመድ አለብን። አፋችንን ማለማመድ አለብን እኮ። መቃወም ብቻ እኮ አይደለም። ስትቃወም ደግሞ አንተ በምትቃወመው ሶታ ቦታ ብትሆን እንዴት ነው ፊክስ የምታደርገው? ፕሮብለም ስላለ ኦኬ ጸብ ውስጥ ገብታ ኢንድ ሪዘልቱ ይህን ፕሮብለም ሶልቭ ለማድረግ ከሆነ እንዴት ነው ሶልቭ የምታደርገው? ልምምዱ ስለሌለን የሆነ ቦታ ላይ እንሄዳለን፣ ሱሪ ባንገድ ይሆንብናል። በቃ ኖረቡላል አይሆንም በቃ በለው ከዛ በኋላ ኦኬ አንተስ ብትሆን ሲባል ፍጥጥ ነው አይን ፍጥጥ ነው የሚሆነው። ይሄ በእኛም ብቻ አይደለም በትላልቅ ፖለቲከኞችም ጭምር እንዲህ ነው። ስሰሟቸው እዚህ ጋር ሳስደምጠው እያንዳንዱን እዚህ ጋር ጠርቻው ለምሳሌ አንድ ለአንድ እንኳን በኢንተርቪው ላድርጋቸው ብለው አንተ ብትሆን በዚህ ቦታ ላይ እንዴት ይህን ጉዳይ ታስፈጽማለህ ብትሏቸው ማናቸውም ብዙ ጊዜ አይነግሯቸውም። ለምን? አንደበታችንን ያለማመድ ነው መቃወም ብቻ ስለሆነ ማለት ነው። ሁለተኛ ከኤርትራውያን ጋር እንኳን ስትስማሙ ኤርትራውያንም አዎ ፋኖ 4 ኪሎ ቢገባ
የባህር በር ጥያቄ ካነሳ በዚህ ጥያቄ ይህን ካቀረቡልን እንስማማለን ማለታቸውን እርግጠኛ መሆን መቻል አለባቸው። አሁን እናንተ እናቀርብላችኋለን የምትሏቸው ጉዳዮች እነሱ አንቀበል የሚሉትን ነገር ነው። ውሸቴን አይደለም። ይኸው ማይኮ ይገባል፣ ማህሪ ይገባል፣ ሌላ ኤርትራ ልጆች ይገባሉ። እናንተ የምታቀርቡላቸውን የመፍትሄ ሀሳብ ወይም ደግሞ ሰጥቶ መቀበል የምትሉትን ጭራሽ ሊሰሙ አይፈልጉም። ውሸቴን ከሆነ ማይኮ ይነግራችኋል። እናንተ ሰጥቶ በመቀበል ትላላችሁ። ምንድን ነው የምትሰጠው ሲባል እነሱ የማይቀበሉትን ነገር ነው ዘንድ ኦኬ፣ ካልተቀበሉ ምን ታደርጋላችሁ? ለዚህ መዘጋጀት አለብን። ሁለተኛ መፍትሄ ያልታዩ አንግሎችን ለማየት ያህል ነው። ቴንክ ዩ። ከሴቭ ቀጥሎ ወደ ሌልና እንሄዳለን። ሌልና 8 ደቂቃ አለሽ። ሶሪ ቅድም አቋረጥኩኝ። I was doing something. እኔ ግራ የሚገባኝ ፓርት ጦርነት አንዱ ልጅ ኮመንት ላይ ምን አለ ማቀው ልጅ በቃ ታድክመን በቃ ካልሆነ አንፈልግም ብለን እንተዋለን አለ። እረፍ በቃ ይሄ መልስ ነው። አንጠይቅም። እኔ ግራ የሚገባኝ ፓርት ጦርነት አንፈልግም የሚሏት ነገር በጣም ነው የሚያስቀኝ። ጦርነት የማትፈልጉ ከሆነ ለምን የአማራ ክልሉን ጦርነት አናቆመውም እና አይነጋገሩም? የአማራ ክልል ጦርነት ብለው ሲሆን ያዝበለው ከሻቢያ ጋር ሲሆን ጦርነት ነው ክልሉ ይወድማል፣ ክልሉ ይደቃል ማለት ምን ማለት ነው? እናንተም ጦርነት እያደረጋችሁ አይደለም ወይ ብዬ ነው በመጠይቃችሁ። ያንን ፓርት ጦርነቱን በርታ ቀዘው መበርታት አለብህ መመረዋት አንጎሼታ እናደርግም የሚል ንግግሮች እያየን ያለ ነው። እንግዲህ በማን እንደሆነ ስለምናቅ ማለት ነው። በንግግር ኔጎሺዬሽን የተባለው ነገር ደግሞ ኔጎሺዬሽን እንግዲህ ለኤርትራ ያልቀረበላት ነገር የለም። ኢትዮጵያ ኤርላይንስ ኦፈር ተደርጓል። ኤቭሪቲንግ ዊ ካን ቲንክ ኦፍ ምርጫው የእናንተ ነው የሚል ነገር ነው እንትን የተባለው። የሚያስቀው ፓርት አንዳንዶች ኮሜንት ሲጽፉ ማይቻለው መቼ ነው ኤርትራ ወደብ የከለከለችው? በመጀመሪያ ደረጃ ኤርትራ ወደብ የላትም ለኢትዮጵያ የሚሆን ገና አልሰራችሁም። ለኢትዮጵያ የሚሆን ፖርት የላትም። እንደ ጅቡቲ አይነት ወይንም እንደ ሶማሌላንድ አይነት ፖርት የላትም። ሶ እነሱ መጀመሪያ የሚፈልጉት ኢትዮጵያ ቢልድ ፖርቱን አርጋ ለነሱ ፍሪ በሚል ኮድ ለነሱ በኢትዮጵያ ገንዘብ ታክስ እንድትከፍል ነው የሚፈልጉት። ያንን ገንዘብ ደግሞ መልሰው ኢትዮጵያ ኢኮኖሚ ላይ የኢኮኖሚ ኢንቴግሪቲ ነው መጀመሪያ መቅደም ያለበት ሲሏችሁ ደግሞ ያንን ገንዘብ መልሰው ኢትዮጵያ ውስጥ ኢንቨስት እናርግ ማለት ነው። ቤዚክሊ ኢትዮጵያ ቢልድ አርጋ በዛ ላይ ኢትዮጵያ ታክስ እንትን ከፍላ ያንን ገንዘብ 3-4 ልጠቀምበት ስትል አንድ ጊዜ ተጠቀምኩበትን ኢትዮጵያ አንድ ጊዜ ትጠቀም እኔ 4-5 ጊዜ ልጠቀምበት እያለች ነው ማለት ነው። ሶ ነፃ ነው የምትባል ነገር there is no such thing በአለም ላይ ነፃ። በመጀመሪያ ደረጃ የጠየቃችሁ ሰዎች ብዙ ስላየው ማለት ነው የሚፈልጉት ነገር ክሊር ነው። እነሱ ኦቨርፓወር ወደፊት ያረጉናል ብለው ስለሚፈሩ እኛ ወደ ሬድ ሲ ላይ እንድንወጣ አይፈልጉም። እነሱ the other reason ወደ ሬድ ሲ ላይ እንድንወጣ የማይፈልጉበት ምክንያት it's because of ኢጅፕት የነሱ ነምበር 1 ጠበቃ ነች። የነሱ እንግዲህ ፈጠርናቸው ነው እያሉ ያሉት። እኛንን የፈጠርናቸው ኤርትራኖችን እያሉ ነው በየኒውስ ሚዲያቸው። በሚገርማችሁ ሁኔታ ዲስክራይብ ራሳቸውን የሚያረጉት ያሉት እኛንን የፈጠርናቸው እኛ ባልናቸው ነው የሚሄዱት። ይሄንን ሲቹዌሽን አሁንም ሬድ ሲ ላይ ኢትዮጵያ አትወጣም የሚሉበት ሪዝን ለኤርትራ ብለው ሳይሆን ለራሳቸው ሲሉ ነው። ያንንም ምንድነው ማአት ነገሮች አሉ comes with it ኢኮኖሚ ነው በብዛት የኢጂፕት ኢኮኖሚ ላይ ምንድነው የሚያደርጉት ምግቦችን ነው ፕሮቫይድ የሚያደርጉት ለአረብ ሀገራቶች በጠቅላላ ያንን ኢትዮጵያ ቺፐር ዋጋ ሆና ኢትዮጵያ ትቀማኛለች የሚል ፍራቻ አለባቸው። በዛ ላይም ከዌስትም በጠቃላይ ከዩሮፕም በኩል ኢትዮጵያን በፖፑሌሽን ነምበርዋ እንደ ጋርድ ነገር ያስቀምጧታል ብለው ሞር አድቫንቴጅ ወደ ኢትዮጵያ ይሰጣሉ ብለው ስለሚፈሩ ነው። ሶ ያላችሁት ከነሱ ጋር
በኔጎሺዬሽን ነገር ነው ወደፊት የምናደርገው የሚባል ነገር አንደኛ የዓለም ፖለቲካ ይወስነዋል። ዓለም የት አቅጣጫ ላይ ነች ያለችው? በዚህ ታይም ላይ ኢትዮጵያ መጠየቅ ያለባትን ላይ የዓለም ፖለቲካዎች የዓለም ስልጣኖች በአጠቃላይ ሼፕ እያደረገ እየተቀያየረበት ባለበት ሰዓት ላይ ኢቺን ታይም ልለፋት ማለት ኢትዮጵያን 50 ዓመት 100 ዓመት ልዝጋባት መልሰ ማለት ነው። ኢቺ አዲስ እንትን ያላችኋት ነገር አለች አሁን ሰሞኑን የተጀመረች ነገር ነው አያገባንም እንትን ሀገር ለኦሮሞማ ሊያረግ ለመፍጠር ነው ይሄን ያያረጉ ያሉት ምናምን ማለት ነው ነው ይሄ ውሸት ነው። ዓለም ኢትዮጵያን እያያት ያለው እንደ ኢትዮጵያ ነው። right now ኢትዮጵያ ከሳይን ያረገችው ከኢቨን ከዩሮፒያን ዩኒየን ጋር ትልቅ አግሪመንት ትላንትና ነው ከትላንት ወዲያ የፈረመችው አለ። ዩሮፒያን ዩኒየን is going to back the Ethiopia up በፊት ለፊት ወጣው ኢትዮጵያ should በይሄን ነገር አታርጊ ምናምን ብለው በፊት ለፊት ሊቆጡ ይችላሉ። በጀርባ ግን ኢትዮጵያ የሟሟ በርቺ እያሉ ሊያጨበጭቡላት እንደሚችሉ አትጠራጠሩ። ፖለቲካ ማለት የምትፈልገውን ነገር ማስፈጸም ነው። እነሱም እያደረጉት ያሉት ያንን ነው። ቅድም ስለ ሁለት ጎረቤቶቻችን የተናገሯቸው ነገሮች አሉ። አንደኛው እኛም ታሪካችሁ ውስጥ አለን ይላል። አንደኛው ደግሞ እኛ ሆነንም ኢትዮጵያዊንም መቼም ሆነን አናቀም የሚል አይነት ንግግር አለ። በታሪክ ላይ this is እንደ ኢትዮጵያዊ ስታንዳችን አንድ ነገር ነው። እኛ ያለን አመለካከት ያለን history ምናምነው ነገር አለ። እናንተ ማትቀበሉት because እናንተ መልሰው ድንገት overpower ሊያረጉን ይችላሉና for that reason false ኢትዮጵያን ታሪክ ሬስ አስደርገን የራሳችንን ከፍ እናደርጋለን የሚሉ አንዳንድ ሁሉንም ልል አልችልም because ማከብራቸው ኤርትራኖች ጓደኞችም ስላሉ ይለነሱ ማለት ነው። ሁሉንም ልል አልችልም ግን የኢትዮጵያን ታሪክ አንደማይን አርገ የራስን ከፍ አርገ እኔ don't expect me እንደ ኢትዮጵያዊ don't expect me to say እናንተ የምትሉትን ነገር መልሼ እንድዳገም አጠብቁ። የራሳችሁን ታሪክ የፈለጋችሁበት ወይ መናገር ትችላላችሁ። የኔ መናገር ያለብኝ ነገር መናገር አለብኝ ብዬ ነው ማምነው። ሪስፔክት መደራረግ አለብን። yes ሪስፔክት መደራረጋል። በተለይ እንደ ኢትዮጵያዊ አማራ ነው ይሄን ነገር እየነገርኳችሁ ያለሁት። I don't think anybody honestly ይሄን ነገር ይነግራችኋል ብዬ ስለማላስብ ማለት ነው። በአማራ ፖለቲካ ውስጥ የምትጫወቱትን ነገር don't think አማራ ጋር ያወራችሁ አይምሰላችሁ። የፍየል ጠባቂን ስታናገሩ በፍየል ጠባቂያት አመለካከት የአማራ ፖለቲካ በዛ ይመዘን። ለሶሻል ሚዲያ ጩኸት ለሶሻል ሚዲያ እንትን የምታረጉት ከሆነ go for it. you still አሁንም the biggest mistake የምታረጉት ይሄንን ነው ብዬ ነው ማምነው። ለአማራ ፖለቲካ የአማራን ነገር አማራን መስሎ ወይንም አማራን አስመስሎ የሚናገር ሰውን ሳይሆን ማናገር መቻል ያለባችሁ ስለ እውነት አማራ ህዝብ የሚያስበውን ሰው አናግሩ። ስለ አማራ ፖለቲካ ውስጥ ሆናችሁ የናንተ ገብታችሁ ስለናንተ ፖለቲካ ወይንም እናንተን ጠልቶ ነገር ልታስመስሉት የምትሄዱበት ርቀት አይምሰላችሁ ባይነኝ እኔ ራሳችሁን እየፎገራችሁ እሺ ራሳችሁን እየፎገራችሁ ራሳችሁን እያምታታችሁ ነው ያላችሁት ብዬ ነው ማምነው። የአማራ ፖለቲካ የሚታለል አይደለም፣ ተቆልፏል። እናንተ የምታዙት እናንተ የምትከፍቱት ፖለቲካ አይደለም። በፊት ለፊታችሁ ኤኒቲንግ አሁን ያለውን ፖለቲካ ይገባኛል። በሶሻል ሚዲያ ላይ ኤኒቲንግ ሊመስላችሁ ይችላል፣ ግን ሪያሊቲው ከአማራ ፖለቲካ ውስጥ ውጡ። ሞር በእናንተ ሳይድ በኩል ያለ ነው የኛ ኢኮኖሚ ነው የኛም ምን ያህል one of the biggest economy ሊሆን እንደሚችል ጠንቅቃችሁ ታውቁታላችሁ። ያንን ሪሌሽንሺፕ በህዝባችን ደም ምክንያት ያንን አታበላሹ። thank you ልልና ቅድስት thank you ቴዲዬ። እንደው ያው መቼም ሁሌ አስተያየት መጀመሪያ ያለብን ከራሳችን ነው ብዬ ነው የማስበውና በጣም ንዴት ያለባችሁ ሰዎች ሀገራዊ ጉዳይ ሲወራ ባትመጡ ምንም ችግር የለውም። እኛ በጣም ብዙ ችግር አለብን፣ ምንወያይባቸው ምንነጋገርባቸው
አሁን ሴፍ ስትለው እንደነበረ እንትን ከነበራችሁ ለምን ያርሲውን አላወገዛችሁም? አንተ በቲክቶክ ደረስክ ለቅሶ፣ እኔ ግን በአካል ደርሻለሁ። ልዩነታችን እዛ ላይ ነው። እና በቲክቶክ ስለደረስክ የአርሲው ጭፍጨፋ በጣም ላንተ የተለየ ምናምን አለም። እኔ በአካል እና እንዲህ አይነት ውስጣዊ ችግሮቻችንን ሀገራዊ ኢሹ በሚወሩ ሰዓት ባናመጣቸው፣ አንደኛ ምን እንደምንሆን ታውቃላችሁ? ለሌሎች መሳቂያ፣ መተዛዘቢያ፣ ምን አይነት ባንዳዎች ነው የሚሉን። እኔ ማይክንና መሀሪ በጣም ነው የማከብራችሁ። እናንተ ትክክለኛ ኤርትራዊ ናችሁ። ለሀገር መሞት ማለት ምን ማለት እንደሆነ በደንብ ያሳያችሁን ሰዎች ናችሁ። ይሄ ድርጊታችሁ በደንብ እንዳከብራችሁ ያደርገኛል። እዚህ መተህ የውስጥህን እንትን ይዘህ መተህ በጣም ጎበዝ ለእንትና ተቆረቆረ ለመባል ፖለቲካ የሚሰራ ሰው እኔ በጣም ገና እንትኑንም አላየውም ማለት ነው። እየሆነ ያለውን ነገር በደንብ ማየት አልፈለገም። እርግጥ ነው ይሄ የሆይ ሆይታ የመንጋ ፖለቲካ ሲኖር ሐቅን እንድትደብቅ ያደርጋል። ዛሬ ምን ተናገረ ተብሎ የሚከታተሉ በየቀኑ ስታወራ ጎበዝ 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 የሚሉህን ሰዎች ስትፈራ ሀገርን የሚያክል ነገር ትክዳለህ። እኔ ካልሆንኩ አያገባኝም አይነት ነገር ትላለህ። ይሄ የሀገር ጉዳይ ነው። የውስጥ ጉዳያችንማ የኤርትራ የውስጥ ጉዳይ ቢወራ እኮ አያልቅም። ምናልባት ኢሳያስ ቢወድቅ እኮ ልክ እንደ ሶሪያው መንግስት እስር ቤት ውስጥ እየሞቱ ያልተቀበሩ አጥንቶች ልናገኝ እንችላለን። እያጣጣሩ ያሉ ሰዎች ልናገኝ እንችላለን። ብዙ ኢትዮጵያውያን እኮ ኤርትራ ቀርተዋል እኮ የጉልበት ስራ እያሰሯቸው በጉልበት ብዝበዛ ውስጥ እኮ ብዙ ኢትዮጵያውያን እኮ ሞተዋል። የደርግ ወታደር እየተባሉ እስከ ዛሬ ድረስ በጣም ብዙ ቤተሰብ እኮ እዛ የቀረበት አለ። ግን እነሱ ይሄንን ይዘው አይመጡም። ነገሩን እኮ በግልጽ ነገሩን እኮ ሁለታችን በፖለቲካ እንገናኝም፣ ግን የሀገራችንን ጥቅም እንነካለን ስትሉ እንሞታለን እያሉ እየነገሩን ነው። ሌሎቻችሁ የግል ጸባችሁንም ይሄ ሽፋናችሁንም አንዳንዶቻችሁ እንደውም ያለባችሁን ዕዳም በቲክታክ ስለምትከፍሉ ዕዳችሁን እያሰባችሁ እየመጣችሁ ሀገራችንን አታዋርዱ። ችግር የለውም። በሀገራዊ ጉዳይ መነጋገር እፈልጋለሁ ካልክ ማአት መድረክ አለ፣ እዛ ላይ ልንነጋገር እንችላለን። ትላንትና ሬድዋን አላነሳም፣ ትላንትና እንትና አላነሳም። ዛሬ ሲያነሳስ እሰይ ነው ማለት ያለብን እንጂ ለምን አነሳ እንለዋለን እንዴ? ትላንትማ ተሳሳተ፣ ዛሬ ግን አይ ይገባኛል ብሎ ሲመጣ እሰይ ጥሩ ነው መባል ያለበት። ዛሬ በየመድረኩ አያናን ስታገኘው ትላንትና ኦሮሚያ አውት ኦፍ ኢትዮጵያ ብልሃል ብለህ ዛሬ ግን ኖ ልክ አይደለም ኢትዮጵያ የኔ ሀገር ነች የሚል ኦሮሞ ስታገኝ መደሰት ያለብህ አንተ ነህ። እንዴት ደስ አይለኝም እኔ እንዴ? ትላንትና ኢትዮጵያ የምትባል ሀገር አልፈልግም ሲል የነበረው ጅቦ መጥቶ ኖ ይሄ የሀገር ጉዳይ ነው ብሎ ሲቆም እኔ ያልተደሰትኩ ማን ይደሰት ነው? ትላንትና እምቢ ብለሃልና ዛሬ አይገባህም ልለው ነው እንዴ? እሰይ እንኳን መጣህ ነው የምለው። ከዚህ በላይ የሚያስደስት ነገር የለም። ቅድም መሀሪ ሲናገር ነበረ። አወል እንደ ተራ አክቲቪስት አይቶ እሱ የተናገረው ነገር ያን ያህል ምንም እንትን አይሰጥም። ዋና አማራዎች ግን የተናገሩትን ነገር እንዲህ አሉ ብሎ ይዞ ለመምጣት ሞከረ። ለምን አልደግፋቸውም? ዋና አማራ ኤርትራ ውስጥ እየተሰራ ያለው ፖለቲካ የአማራን ሕዝብ ዋጋ ያስከፍላል። ትክክል አይደለም። የሰራችሁ ትርክት አሁንም ጥላቻችሁ ከአማራ ላይ አልወረደም። ስለዚህ አርፋችሁ ተቀመጡ ሲሉ ለምንድን ነው እሱ አይ ትላንት እንዲህ ብለህ ነበር አይባልም። እንኳን ደህና መጣህ ነው የሚባለው። ኢትዮጵያውያን እንደዚህ ስንተባበር ነው የሀገራችን ጉዳይ ከፍ ልናደርገው የምንችለው። እና አንዳንድ ነገሮችን መድረኮችንም ብናያቸው ብንለያቸው፣ የውስጥ ጉዳይ የውስጥ ነው። ነገ ማንም መጣ ማንም የትኛውም የፖለቲካ ፓርቲ ኢትዮጵያን ቢመራ የኢትዮጵያን ዘላቂ ጥቅም የማስከበር ግዴታ አለበት። ይሄንን ሳታደርግ ሀገር መምራት አትችልም። ይሄንን ሳታደርግ የኢትዮጵያ መሪ ነኝ ልትል አትችልም። ምንም ጥያቄ የሌለው ነገር ነው። ይሄንን በደንብ ማሰብ ያስፈልጋልና አንዳንድ ሀገራዊ ጉዳዮች ላይ በቃ ከፌዴራል መንግስቱ ጋራ በጣም ብዙ ችግሮች አሉ። እነሱ መናገር የምንችልባቸው መድረኮች ብንለያቸው ለማለት እፈልጋለሁ። ከዛ ውጪ ኤርትራን በሚመለከት
እኔ ኤርትራውያን ብዙ ኤርትራውያን በተለያየ አጋጣሚ ያገኛቸዋለሁና የሚነግሩኝ ሂስትሪ በጣም የተለያየ ነገር ነው። የምናውቀው እንግዲህ ኤርትራ የምትባል ሀገር በዓለም የተመዘገበችው መቼ እንደሆነ ይታወቃል። ራሷን ችላ የወጣች ሀገር የሆነችው የት መቼ እንደሆነ በደንብ ይታወቃል። ይሄንን አይ አይደለም የኢትዮጵያ አካል ሆነ አታውቅም ብሎ ለትውልዳቸው ነግረዋል። በነገራችን ላይ ልክ እንደ ግብፃውያን ማለት ነው። አባይ የሚነሳው ከግብፅ ነው ብለው ግብፃውያን ለትውልዳቸው እንደነገሩት ኤርትራውያንም የኢትዮጵያ አካል ሆነን አናውቅም ብለው የውሸት ትርክት አትፍጠሩ። ይሄ እኮ ምንም እኮ አሁን መረጃ አገላብጦ የሚገኝ ነገር ነው። ኤርትራ የኢትዮጵያ አካል ነበረች፣ አንድ ክፍለ ሀገር ነበረች። በቃ የደርግ ስርዓትን ለማስወገድ በሚል መላ ኢትዮጵያ ተባብሮ አሁን እናንተ እንደምትፎክሩበት ነፃነታችንን በክንዳችን በምናም አይደለም። የኢትዮጵያ ሕዝብ ነው የታገለው። ወያኔና እናንተ ለማስገንጠል እንደምትሰሩ ቢታወቅ ኖር አንድም ኢትዮጵያ አይተባበረህም ነበረ። የደርግን መንግስት የጣለው የኢትዮጵያ ሕዝብ ነው። እናንተ ብቻችሁን እንዳደረጋችሁት ወይም ደግሞ ነፃነታችን በጀግንነታችን አገኘን እያላችሁ እንደምታወሩት አይደለም፣ ውሸት ነው። የኢትዮጵያ ሕዝብ ምስኪን ነው፣ ያምናል። ስላመነ ነው እንደዚህ አይነት ሸፍጥ